አለመመለስ ግን መብቱ ነው። እንኳን ደህና መጣክ። ሰላም ላንተ ይሁን። ሰላም ሄራ እንዴት ነሽ? አለሁ አልሐምዱሊላህ። አንደኛ በቀደም ቤትን ከፍተህ በኑር አዲስ ጉዳይ ላይ እና በአንዳንድ ሀዲሶች ድንበር እያለፍክ ነበር። እሱን ከወንድሞች ጋር ታወራለህ። ሲቀጥል አዲስ ስለምትባል ልጅ ቴሌግራም ከፍተው ሻሃዳ እንድትይዝ ዳጊ ቤት ቀጠሮ ተይዞላት ነበር። ኡስታዞች እያጨናነቋት ምን ያክል በሰው ልጅ ነጻ ፍቃድ ድንበር እንደሚያልፉና እኔ ነኝ ከዛ ነጻ ያወጣኋት ምናምን እያልክ ነበርና ማን ኡስታዝ ነው እሷን ያስገደዳት? እሷን ኡስታዙ ማን ይሁን አላውቅም። ነገር ግን እያስገድዷት እንደነበረ ሻሃዳ ከያዘች በኋላ ቁርአን ማንበብ እንደምችል መጀመሪያ መያዝ እንዳለባት ከያዘች በኋላ እኔ ቤት መግባት እንደማችል ነግረዋን ነበረ። ከዛ ከኔ ጋር የምታስተውረኝ በአዲስ ነብዩ መሐመድ ላይ አላግጧል፣ ተሳድቧል። አንድም ቀን ተሳድቤ አላውቅም። ግን ያሉት ምንድነው ነብዩ መሐመድን ስማቸውን ስጠራ ሰለላሁ ዐለይሂ ወሰለም አይልም፣ ሰለዋት አያወርድም እና ለዚህ ይቅርታ ሊጠይቀን ይገባል ላይ እየሰማው ነው ያሉት። ነብዩ እያልኩ ነው ብለው ሌሎች ሰዎች መሐመድ እያሉ ነው የሚያወሩት። ግን ጭራሽ ሰለዋት ካላወረደ ሰው ጋር አንወያይም ይቅርታ ሳይጠይቀን እና ከሱ ጋር አንወያይም ብለው ነበረ። እሷንም ሰድበዋት አባሯት ነበር ነው ኡስታዙ አላውቅም። አብዲሳ ሰላም ነው፣ እንዴት ነህ? በመጀመሪያ ሁለት ህጸጾችን ሰርተን ያለፍከው የመጀመሪያው ህጸጽ ሲሆን ምንድነው ከተባለ እህታችን ሂራ እንደተናገረችው ከኡስታዞች እጅ አስመለጥኳት እያልክ ነበርና እነዛ ኡስታዞች እጅ ያልከው እነ ማንነታቸውን ሳታቅ በትክክል ሳታቅ ከኡስታዞች እጅ አስመለጥኳት ማለት ትንሽ እንደ ሙድ ነገር ነው የሚመስለው፣ ቀልድና ጨዋታ ይመስላል። በሁለተኛ ደረጃ ደግሞ ሰርተ ያለፍከው ህጸጽ ምንድነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሳነሳ ሰለዋት አያደርጉም። ማንም ሙስሊም እንደዛ አይልህም። የትኛውም ሙስሊም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስም ስታነሳ ሰለዋት አድርግ አትባልም። ብታደርግ ደስ ይለዋል፣ ባታደርግም ደግሞ ምንም ችግር የለበትም። በክብር ይጠራል ከሆነ ግን አዎ በክብር ያ ነብያችሁ ያ ምናምናችሁ እንድትለን አንፈልግም። በክብር ግን ነብያችሁ መሐመድ ብትለን እኛ ችግር የለብንም። ደስተኞቹ ለን የምናናገር። ስለዚህ እንደዚህ አይነትን ህጸጽ አትስራ ለሌላ ጊዜ ማለት ነው። ለዚህ ነው ማይክ ያነሳው። አዲስን አስገባት መታለች። ኑር አዲስን አስገባ ወይ የሆነ ሰው ወይ እኔን አስወረደ። ኑር አዲስን አስገባ። ከይቅርታ ጋር ከኑር አዲስ ጋር በፋሚሊ ጉዳይ ገብቶ መስመር ተላልፈናል እና ከሱ ጋር ምንም ነገር መነጋገር አልፈልግም። በቤተሰብ ጉዳይ ስለ እናቴ መደፈር ምናምን አንስቶ የማይሆን ሌቭል ላይ ተደራርሰን ስለሱ ሌላ ጊዜ ተባብለናል። ለእነሱ ግን ጥያቄ መልሼ ይሉት እኔ ልናገር አይደለም ግን በውሸት አኪዩዝ እያደረገኝ ስለሆነ ራሴን ክሊር ማድረግ እፈልጋለሁኝ እና 641 ሰው አለና ራሴን የተናገርኩበት መንገድ ቪዲዮም ማምጣት እንችላለን እና ጄኔራል ጋር ሪከርድ የተደረገ ስለዚህ እኔ አልተናገርኩትም፣ አልተሳደብኩም፣ እንደዛ አይነት ሰውም ደግሞ አይደለሁም። ያልኩበት ኮምፕሊትሊ ሚስኮት አድርጎ ሚስ አንደርስታንድ አድርጎኝ ኤቭሪ ሲንግል ዴይ ነው እያወራ ያለው ማለት ነው እና ያወራበት መንገድ እናገራለሁ። ባቢ ከፈለገ ወረድ ይችላል። እሺ ባቢ ኑሪ፣ አይ ችግር የለውም። አንዴ ምንድነው አንተ እኔ አውቃለሁ፣ አብዲሳም ያው እንደ አውቀዋለሁ ማለት ይቻላል። ጥሩ ባህሪ፣ ጥሩ ጸባይ፣ ጥሩ ማንነት ያላቸው ሰዎች ናቸው። ያ የተባባላችሁት ነገር አንተ እሱ ያለ እያለ ነው፣ አንተም አላልኩም እያልክ ነው። እሱን ነገር እንትና አድርጉትና በቀላሉ ፈታ አድርጉትና ነገሩን በስነ ስርዓትና ተቀራርባችሁ ብታወሩ ጥሩ ነገር ነው። ይሄ የተሻለ ነገር ነው። አሁን እንደ ሰው እንደ ሐሳብ ሰዎችን ነገሩን ወደ ሐሳብ ወስዳችሁ ብትታረቁና ብትስማሙ የተሻለ ነገር ነው። አሁን ግን የምፈልገው ርዕሱና ጉዳዩ ሌላ ነገር ስለሆነ ልጅቷ ብትመጣና ልጅቷ በራሷ ብትናገር መልካም ነገር። አንድ ሙስሊም ላልሆነ አካል በነብዩ ላይ ሰላት አለ ነብይ አላወረደም ወይም አያወርድም እና ይቅርታ ይጠይቅ የሚል የለም፣ አንድም ሰው የለም። ነብይነታቸውን ያልተቀበለ ሰላት አለ ነብይ አላወረደም እና ይቅርታ ብሎ ውሸት ማለት ነው። ወላሂ ትልቅ ውሸት ያልነው ምንድነው? ቴሌግራም ፔጁ ላይ ፖስት ያደረገው ነገር አለ። ምን አለ? አንደኛ እያፌዘ ማለት የተናገረው አለ። የአብርሃም ሶስተኛ ልጆች እንኳን አደረሳችሁ ለበዓላችሁ ብሎ ሰዎች ሰጅዳ ወይም ስጁድ እያደረጉ ፒክቸር ለጠፈና የአብርሃም ሶስተኛ ልጆችን እንኳን ለበዓል አደረሳችሁ ብሎ ፖስት ያደረገው አለ። ሌላኛው ደግሞ የተናገረው ምን አለ? አንድ ሰውን ሰረክ ተብሎ ወይም ደግሞ ዚና ረክ ተብሎ ሙስሊሞች ሆይ ብሎ ነው የሚጀምረው። ሙስሊሞች ሆይ ሐዲስን አንብብ ብላችሁ ጉድ ሰራችሁኝ።
እና ገብቼ ባላነበው ይሻል ነበር አለኝ። ስክሪንሻት አድርጌዋለሁኝ። እና አንድ ሰውን እጅ ቆረጠ ወይም ደግሞ ዚና ሰራ በሚል በድንጋይን አስወግሮ የሚገድል ሰው ይሄ ሞራል ነው ብላችሁ ተከተሉ የምትሉኝ ነገር አለና ይጻፋቸዋል። አንተ ጋር ባለፈው ኡስታዝ ወሂድ መቶ ተናግሮ ነበርና ሰምተዋል። ኢትዮጵያ ውስጥ ኡስታዝ ወሂድ የአላህ መንግስትና የአብይ መንግስትን ካልተቋቋመ እያለ የሚናገራቸው ነገሮች ማለት ነው አውት ኦፍ ኮንቴክስት። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በዓለም ላይ ይሄ ሁላ ቢሊየን ህዝብ የሚከተላቸው ይሄ ሰውዬ ሞራል ነው ብላችሁ ትከተላላችሁ ላለው ነው ይቅርታ ጠይቄያለሁ። ልጅቷ ደግሞ ያልናት የነበረው በሰዓቱ ላይ አንቺ ስለ እስልምና ማወቅ ከፈለግሽ ስለ እስልምና መጠየቅ ትችያለሽ። ማንኛውም ስለ እስልምና ጥያቄ ካለሽ ግዴታ አንድ ክርስቲያን አምጥተሽ እዚህ ጋር አቁመሽ አይደለም። ስለ ክርስትና ማወቅ ከፈለግሽ ሙስሊሞች አብረው መሆን አይጠበቅባቸውም እዛ ቤት ላይ። ስለ እስልምና ማወቅ ከፈለሽ ክርስቲያኖች ወይም ኤቲስቶች አብረሽ ሊሆን አይገባም። ስለ እስልምና ማወቅ ከፈለሽ ጠይቂ። ሴንስ የሰጠሽ ከሆነ ከፈለሽ ተቀበይ፣ ከፈለግሽ አለመቀበል መብትሽ ነው። ማንም የሚያስገድድሽ የለም ያልናት ነው። አንድ ቦታ ላይ ያስገደድናት ነገር የለም። አንድ ቦታ እንደፈለገች በየቀኑ መታ ስትጠይቅ ነበር፣ በየቀኑ ስታወራ ነበር። ስለ ቤተሰቦች የተናገረው ነገር ማለት ነው። እና ስለ ቤተሰብ ያልኩት ምን ነው ያለው? ተራ ይሰጣል። ተረጋጋ። ስለ ቤተሰቦቹ ደግሞ የተናገረው ማለት ነውና ስለ ቤተሰቦቹ ያለው ምን አለ? እኔ ያለሁኝ ከሪም አለ፣ ሐሰን አለ፣ ኮኒ አለች። ቤቱ ገብተን ለ2 ሰዓት ሙሉ አወርተን ጠቅላላ ቪዲዮዎቹን የኛ እንዳለ አጥፍቶት ማለት ነው 8 ደቂቃ ኦዲዮ ሰራና ቴሌግራሙ ላይ ፖስት አድርጎ የሙስሊሞች ሂጃብና ኒቃብ ድባቅ መትቻለሁኝ እያለ እየፎከረ ነበር። የኛ 2 ሰዓት ያወራነው ሁሉ ነገር አጥፍቶ ማለት ነው። ሌላም ደግሞ ንብና አበባ የተፈጠሩት አለ ንቧ እንደፈለገች ከአበባዋ እንድትቀስም ነው። የወንድ ፂም የተፈጠረው አለ የወንድ ፂም የተፈጠረው ሴቶችን እንዲደሰቱበት ነው። ሴትም የተፈጠረችዋ ደግሞ ውበቷ ማንም ወንዶች እንዲያዩዋት ነው። ምክንያቱም እያንዳንዱ በተፈጥሮ ባይ ዘ ዌይ በመጀመሪያ ደረጃ የሚያምነው አትዋሽ አብዲሳይ ችግር የለውም። ችግር የለውም። እሰጥሃለሁ እንደፈለክ እንድታወራለህ። ያስከፍል ለአንተ ይሁን 1 ደቂቃ እንደዛ ወርዝመ የምትደረግ ልጅ አይደለም መሰረቱ ከዛ ምን አለ የተናገረበት እቺ ነገር ልጨርስ ነው። እየተሳደብክ እኮ ነው። ወርዝ የምታረግ አይደለም። ኦፍኮርስ አይደለም። ቆይ መጥራት ያለበት ጉዳይ አለ። ይሄ ፐርሰናል እንትናት በመካከላችሁ ያለው ጉዳይ እንድታጠሩት ብዬ እንጂ እንድታወሩም አልፈልግም። በነገራችን እኔም አላወራም። እቺ ይሄ ለዚህ ነው የገባሁት። ኢቭን ተነስቼ ማለት እንቅልፌ ተነስቼ ነው እያወራሁኝ ያለሁት። ኤኒዌይ በመጀመሪያ ደረጃ ፈጣሪ የለም ብሎ የሚያምን ሰው ነውና ተነስቶ ሲናገር የነበረው አበባ የተፈጠረው አለ እንዲሁም ደግሞ ንብ የተፈጠረችዋ ንቧ እንደፈለገች ከአበባ ቀስማ እንድትበላ ነው። ሁሉም ነገር እንድንደሰት ሴትም የተፈጠረችው ወንድ እንደፈለገ ሊደሰትባት ነው። ወንድም ደግሞ ፂም ያለው ወለ የተፈጠረው ሴት እንድትደሰትባት ነው አለ። እኔ ምን አልኩት? እንደዛ ብለህ የምታምን ከሆነ አበባ ንብ የተፈጠረችው አበባ እንደፈለገች የምትቀስም ከሆነ አንተ እኮ ሴት ልጅ እንደፈለቀች መራቆት አለባት ብለህ ስታወራ ያቺ ሴት ልጅ ምናልባት የአንድ ሰው እናቱ ልትሆን ትችላለች፣ አለያም ሴት ልጁ ልትሆን ትችላለች፣ ካልሆነ እህቱ ልትሆን ትችላለች፣ ካልሆነ ደግሞ ሚስቱ ልትሆን ትችላለች። በሰው ሚስት፣ በሰው እናት፣ በሰው ሴት ልጅና በሰው ሂት የሰው ልጅ እንደፈለገች መራቆት አለባት። ልክ አበባ ማነው ንብን አበባ እንደሚቀስም ያቺም ሴት ደግሞ ማንም የወጣም የወረደ ሊያያትና ወይም የፈለገ ነገር ሊያረጋት የሚችል አለበት ብለህ የምታምን ከሆነ መጀመሪያ ሞዴል ሁንና እናትህ ካለች እህትህ ካለች ሚስትህ ካለችና እህትህ ካለች ወጥተህ አደባባይ ላይ ለማንም እንደዛ አርጋ አሳያቸውና አንተን ፎሎው የሚያረግህ ከሆነ ሰዎች ፎሎው ያረጉሃል። እስቲ መጀመሪያ ሞዴል ሁን እንጂ ያንተ ሚስትና እህትህና እናትን ውስጥ አስቀምጠህ በሰው ሚስት የሰው እህቶችና የኔ እህት ወይም የኔ ሚስት ወይም የኔ እናትና የኔ ሴት ልጅ እንደፈለገች ሰው ካላያት እንደፈለገች ተራቁታ ካላየች ልክ ማነው ንብን አበባ እንደሚቀስም ወንዶችም እንደፈለጉ ካላረጓት ብለህ የምትናገር ከሆነ ሞራል ያለህ ሰው አይደለህም። ሃቭ ሪስፔክት። ትንሽ ለእናትህን እስቲ ሪስፔክት አርጋት። ለሴት ልጅህን ወይም እህት ካለች ሚስት ካለች ሪስፔክት አርጋት። ያንተዎቹ ሪስፔክት አርጋት። በእኛ እህትና በእኛ ሚስት ነው የምትረማመደው። መጀመሪያ አንዴ ሚዩት አታድርጉ ሰው ቆይ አንዴ አብዲሳ ስሜታው አይተውን ችግር የለውም። እሰጥሃለሁ እንደፈለክ ታወራለህ። ሰው ሚዩት አታድርጉ። ኦኬ
ጨርሻለኝ 30 ሰከንድ ነው እና ጨርሳል። ይህን 30 ሰከንድ ሰመራይዝ ላድርግ ስራ አቋረጠኝ ማለት ነው። አንተ በትክክል ሰው ከሆንክ ለእናት ሪስፔክት ካለ፣ ለእህትህ ሪስፔክት ካለ፣ ለሚስትህና ለሴት ልጅ ሪስፔክት ካለ ለሌሎቹም ሴቶች ደግሞ እንደዛ ሪስፔክት መስጠት አለብህ። ካልሆነ እንደፈለገች አንድ ሴት ልክ ንብን አበባ እንደሚቀስም ሁሉም እንደዛ መሆን አለበት ምትል ከሆነ ከእህትህ ጀምር፣ ከእናትህ ጀምር፣ ከሚስትህ ጀምር፣ ከሴት ልጅህ ጀምር እንጂ ተነስተ አንድ ሴት ስትናገራት ቅድም እንዳልኳችሁ ያቺ ሴት ሚስት ልትሆን ትችላለች፣ እህት ልትሆን ትችላለች፣ እናት ልትሆን ትችላለች እና ሴት ልጆች ትችላለች። በማን ሚስት ነው የምትረማመደው? እንደፈለገች መራቆት አለባት ብለህ የምታስብ ከሆነ እንደዛ ደግሞ ብለህ የምታስብ ከሆነ ሁለተኛ ኤግዛምፕል ሰጥቼዋለሁኝ። በቤተሰቦች የሚያሳፍር ከሆነ የአንተ ሱሪና ወይም ሱት ወይም ሙሉ ልብስ ለብሰህ መሄድ ለምን አስፈለገ? ሴቶችም አንተ ማየት ይፈልጋሉ። ራቆት ወጥተህ ሰዎችን አሳያቸው። ስለዚህ ሴቶችን እንዲራቆቱ በሚኒስከርት እንዲሄዱ የምትፈልግ ከሆነ አንተ ግን ሱት ልብስ ገጥመህ የምትሄድና ሱሪን አድርገህ የምትሄድ ከሆነ ደዝን ወርክ ዳዌ። ሲጀምር አንተ ፈጣሪ የለም ብለህ የምታስብ ከሆነ ስለ ፈጣሪ ማውራት ነው ያለብህ እንጂ ከወገብ በታች ቀሚስና ሂጃብ አይደለም ማውራት ያለብህ። ሲጀምር ርዕስህም ያንተ አይደለም ብዬ ነው የተናገርኩት። ወላሂ ኤግዛክትሊ what I said. Thank you. በቃ እሺ ቴንክ ዩ ኑሪ ቴንክ አብዲሳይ ይሄ ከስሜት ውስጥ መግባት ስሜታዊ መሆን ከዛ ጋር ረጋ ብለህ እሺ በፍጹም ያው ቅድም እንደነገርከው ቤተሰቦች ላይ አላስፈላጊ ነገር ስለተናገረ አላወራውም ብለህ ነበረ። አሁን ደግሞ ቀጥል። እሱ የተናገረበት እንትን አለ በነገራችን ላይ ቀጥል። እሱን ከዲራው ታደርጋለች። መጀመሪያ በሂጃብ ጋር ያነሳው ከኮኒና እሱ መተው እኔ ቤት ሲያወሩ የሰጠሁት ምሳሌ ልስጥ። አንደኛ የኛም ቪዲዮ ቆራርጦ ይላል። ሁሌ ላይቭ ላይ የተደረገው ዲስከሽን ዩቲዩብ ላይ ይቀመጣል። ዩቲዩብ ሊንኩ ከስር አለ። የ9 ሰዓት ላይ ነበረ። ከዛ ላይ የመጨረሻው ፓርት ነበረ። እዛ ላይ የተነሳውን ሀሳብ ሙሉ አስቀምጫለሁ። እነሱ ያነሱትን እኔ ያነሳሁትን የሰጠሁት ለኮኒ ያቀረብኩለት ጥያቄ የነበረው ኔቸር ናቹራል ሴሌክሽን ኢቮሉሽን የሚሰራበት ወይ አለ። ንብ ማር የሚያመርት ተፈጥሯን ሲሰጣት ኔቸር ለአበባ ደግሞ ጠረን፣ ቀለም፣ ሽታ ምን ትሰጣታለች? ንቦች ወደዛ አበባ የሚሳቡት በዛ ጠረን፣ በዛ ሽታ፣ በዛ ቀለም ተስበው ነው። ከዛ በዛ መልኩ ነው ማር ማምረት የሚካሄደው። ነገር ግን ይህንን አበባ ልጆች እንዳይቀጥፉት የሰፈር ያሉ ልጆች ብዬ በሸራ ወጥሬ ብሸፍነው ጥሩ ነገር ነው ያደረኩት። ይሄ መልካም ነገር ነው። ከሌሎች ጥቃት አበባዬን እየጠበቅኩት ነው። ይሄ ጥሩ ነው ብያለሁ። ያዝልኝ። ይሄንን ማለትም ሌሎችም ማስደፈር ምናምን ያለው እንዲገላለጡ ትፈልጋለህ ያለው ላይ ይሄንን መሸፈኔ ከልጆች እንዳይቀጥፉብኝ አበባዬን ጥሩ ነው ያደረኩት። ነገር ግን አበቦቹ ስከላከላቸው ንቦቹ ደግሞ እንዲሳቡ የሚያደርገው ናቹራል ተፈጥሮውን እየደበቅኩት ነው። እንዴት ነው ፈርስት አፕሮች ላይ እንዴት እነዚህ አበቦች ንቡን የሚስቡበት እንትናቸው ተፈጥሯቸው እንዴት ይውጣና ይታይ? መተው እነዚህ ንቦች እኔን ይሄን አበባ ግለጥልኝና እስቲ ልጅ ይስበኝ ይሆን የሚለውን እኔን ጠይቀው ምናምን ይሄ ናቹራል ሲስተሙን የሰው ልጆች ፈርስት አፕሮች ላይ የሚሳሳቡበት መንገድ ያስቆማል። ይሄ ነገር እንዴት ይሰራል ብዬ እኔ ጥያቄን ያቀረብኩት እንጂ ኮኒውን ብላ ጠይቀችኝ። እሺ ምን አይነት ተፈጥሮ አለባበስ የምትለው አንተ ምንድን ነው ስትለኝ እኔ ምንም የምለው ነገር የለኝም። እኔ ህግ አውጪ ህግ ሰጪ አይደለሁም። እኔ ነብይ አይደለሁም። ግን ህግ ተብሎ ከነብይ የመጣን ነገር እንዴት ነው የሚሰራው? ይሄ ችግር አለ እኮ ብዬ እየጠየቅኩ ነው እንጂ እኔ እንደ ሀመሮች ተገላለጡ አላልኩም ብያለሁ ቃል በቃል። ወይም እንደ ከተማ ልጆች በሚኒስከርት ሂዱ እያልኩ አይደለም። ወይም ሳውዲ እንዳለች አንድ ሙስሊም ሴት ወይም እንትን በኒቃብ ተሸፋፈኑ እያልኩ አይደለም። እኔ የትኛውን ትክክል ነው እያልኩ አይደለም። ግን ይሄኛው ነገር እንዴት ነው ይሄ ችግር ይፈጥራል እና እንዴት ነው የሚፈታው ብዬ ነው የጠየቅኩት። ለዚህ መልስ ከሌለ ፕሮብለማቲክ ይሆናል ነገሩ ብዬ ነው የጠየቅኩት። ይሄንን ስትሮማን ሰራና ኑር አዲሳ ሴቶች እንዲገላለጡ ይፈልጋል። እስልምና ሴቶቻችንን አስከብሯል። ሴቶቻችን ማንም እንዳይነቅፋቸው አድርጓል። ግን ይህንን ክብራችሁን ጣሉ ብሏል አዲሳ ሴቶች እንዲገላለጡ በማንም እንዲለከፉ ነው የሚፈልገው ብሎ ያላልኩትን ኢንፋክት እኔ ያልኩት ስሸፍነው ልጆች አበባዬ እንዳይቀጥፉት ተከላክያለሁ። መልካም ነገር ነው ያደረኩት ብያለሁ። ቃል በቃል ማለት ነው። ያው ቃል ሰማይ ግን ቃል በቃል ነው የምልህ ባቢ።
ይኸው ከዋሸው እንግዲህ አይዶ እኔ በእውነት ዋሽቼ አላውቅም፣ ግን ቃል በቃል ነው። እሱ አሁን በጣም ራሱን እንትን ሊያደርገው ሞከረ። አብዲሳ ሴቶች እንዲገላለጡ ይፈልጋል። ያከበራቸውን እስልምና ሊፈትን ይፈልጋል። ተገላለጡ ይላል። አብዲሳ እናትና እህቱ ራቁታቸውን በአደባባይ ሲታዩ ማየት ደስ ይለዋል። አብዲሳ እናትና እህቱ በሴቶች በወንዶች ተከበው ሲደፈሩ ማየት ይፈልጋል። አብዲሳ እናትና እህቱ ሲደፈሩበት ማየት ደስ ይለዋል። ይህን ነው የሚፈልገው ብሎ ወርድ ባይወርድ ይናለ ማለት ነው። this is so like stupid you know ከኔ ጋር በሐሳብ ተጣላ ይሆናል፣ ሐሳቤ ላይ ተጣላ ይሆናል። እኔም ቃል በቃል ልትተቸኝ ትችል ይሆናል፣ ልትናገረኝ ትችል ይሆናል። ግን እዚህ ይሄ ሚዲያ ላይ የተለመደ ነው። እናት ላይ እህት ላይ ግን ዘለህ አትሄድም። ይሄ ብልግና ነው by any means ማለት ነው። ማንም ወንድ እናቱን ይወዳል። ማንም ወንድ ሴት ልጅ ስትነካ ደስ ይለው ገባ። ማንም ወንድ ሴት ልጅ የማስጠቃት ፍላጎት የለው። ሐሳብ ይፈተናል፣ ይጠይቃል፣ ይፈተሻል። ሐሳብ ተነካ ብለህ ግን የሰውን ሴንሲቲቭ የሆነ ነገር ድንካ ብለህ እናትህ ስትደፈር ማየት ደስ ይላል የምትል ከሆነ it's a shame ማለት ነው you know so ስለዚህ ነገር ባጭሩ ይሄ ነው። እኔ ብዙ አላወራም። እንደዚህ ሚስከርት you don't need to talk a lot መጀመሪያ ላይ ያለው የነብዩ መሐመድ ሰለዋት ላይ ለሚፊንስ ረጅም ሰዓት ነበር የሰጠው ለሱና ያነሳቸው ነገሮች ላይ ክሊር አውታክ የአዲስ ላይ አዲስ ራሷ መልስ ትሰጣለች። ነብዩ መሐመድ ጋር ሲመጣ እኔ ቁርአን አንብቤያለሁ፣ ሐዲስ አላነበብኩም። ብዙ ልጆች ሐዲስ አንብቤ ይሉኛል። ግን ሐዲስ ላይ አነበብኩና ስክሪንሻት አየዤ ነብዩ መሐመድ ሴት ልጅ ለደፈረች ሴት ሶሪ በጣም ይቅርታ ነብዩ መሐመድ እንግዲህ አንቱ እያልኩ ነው ነብዩ እያልኩ ነው እንኳን የምጣራው ለዝሙት ለሰራች ሴት የሰጡትን ፍርድ ለሰረቀ ሰው የሰጡትን ፍርድ ከሐዲስ ላይ ሳነብ ስክሪንሻት አየዤ አመጣውና ደን አስቀመጥኩና ፖስት አደረኩና ሙስሊሞች እንደው ሐዲስ ካላነበብኩ ብላችሁ እኮ እነዚህ ነገሮች እንዳነብ አደረጋችሁኝና ባላነበብኩ ቢቀርብኝ ይሻል ነበር እንዳላነበብኩኝ ሰላም አላነብም ያለው ለካ ወዶ አይደለም ብዬ ጻፍኩኝ ማለት ነው። ሌላ ደግሞ አንድ አድሚን አለ እኔ ላይ እኔ ቤት አንዴ ቆይ ሐዋርያት አንድ አድሚን አለ ሌላ ልጅ እኔ ቤት የእንትና ሶስተኛ ልጆች የአብርሃም ሶስተኛ ልጆች እንኳን አደረሳችሁ ብሎ ለቀቀ ማለት ነው። የሚገርም ነገር አብዲሳ ኦርቶዶክስ ነው አንደርከቨር ኦርቶዶክስ ነው ብለው በጣም አድቮኬት ሲያደርጉ ነበር ብዙ ልጆች። ይሄ ልጅ ይሄ አድሚን አሁን አንተ ፖስት ካልሆነ አድሚኑን የፖስተትከው ተናዶ እንደዚህ ሲባል እኔ ቴሌግራም ቻናል ላይ ፖስት የተደረጉትን እንዳለ ስለ ክርስትናና ስለ እስልምና ቆጠረው ማለት ነው። ቆጥሮት ሪዛልቱ የመጣው 35 ትችቶችና ነቀፎች የክርስትና ስህተቶች ብለን የምንላቸው ነገሮች ላይ ተፖስቷል። 35 ስለ እስልምና 20 ነው የተፖስተው። ገብቷል። ግን ስፔሲፊካሊ ምንድነው ሲል የነበረው ስለ ነብዩ መሐመድ ይሄንን ነቀፌታ ይሄንን ትችት ይሄንን ነገር እንዲህ ብሏል፣ የነብዩ አብርሃም ልጆች እንዲህ ተብሏል፣ ስንት ነገር ሲባል የነበረ ነገር ማለት ነው። ሲባል የምንሰማውን ነገር እንደዚህ አይነት ትችት ቀረበ እና አዲስ በነበረችበት ላይቭ ላይ ነው አስታውሳለሁ። ይሄ ልጅ ኑና ከዚህ ልጅ ጋር ተወያዩ ፊት ለፊት የምትዩ ነብዩ መሐመድ ሲል ነብያችንን ስንት ቢሊዮን የሚከተላቸውን ሰዎች ሲጠራ እንኳን ሰላዋት አውርድም ሰለላሁ ዐለይሂ ወሰለም አይልም። ምን አይልም። እንደዚህ አይነት ትችቶችን ነቀፌቶችን የሚያደርስ ነው እና ከሱ ጋር ይቅርታ ሳይጠይቅ አንወያይም እና ይቅርታ ሊጠይቅ ይገባል። አንቺም ከሱ ጋር ተወያዩ የምትይ ማን ስለሆንሽ ነው? አንቺም ይቅርታ ሊጠይቅን ይገባል ብለው ሻዳ ላይ ሲዟት የነበረች ልጅ አባሯት ማለት ነው። ሰው ባጭሩ የኔ ሆኖ ላይክ እንዳልኩ ባዶ ዴቲንግ ገና እንሳ በመጀመሪያ አዲስ ከታች ያለችው እህታችን እኔ ሙስሊሞች አስገድደው ሻሃዳ እናስይዝ ብለው ያለ የሚረሳል አንዴ ባቢ አንዴ በእናትህ ማስረጃ ብሎ ስለወጣ ሐዲሶቹን አጥሮ ቢያነብ ደስ ይላል። ኖ ሐዲስ ኖ ይሄን ስለማላወራ አብዲስ ያያስኩት ነው ስክሪንሾት እዛው አይደለም። አንዴ መሲ አንዴ የምናወራው እነማን ናቸው? ሰው ሚዩት አታድርጉ። ስልጣን ያላችሁ ሰዎች እኔ እኮ ገስን እኮ ማኔጅ ማድረግ እኮ እችላለሁ እኮ። እኔ እኮ ልጅ እኮ አይደለም ስነ ስርዓት እንጂ ሶሪ ከባድ ነው። እኔ የምር እኔ ውስጤን ነው እንትን የሚሆነው። አዲስ አለሽ? በቃ ከአዲስ ጋር አወራለሁ። ቆይ አንዴ ኑሬና አብዲሳ ችግር የለው በኋላ እናወራለን። አዲስ አለሽ? አዲስ ሰላም
ሰላም ነሽ? ሰላም ነህ? ሰላም ነው አለሁ። እንዴት ነሽ? ሃይማኖትሽ ምን ነበረ ወይ ምንድነው? እንዴት ነው? ወዴት ነው ማለት ከመጀመሪያ ነው ወይስ አሁን ላይ ያለበት? አይ ከመጀመሪያው ብትነግሪንና ከዛ ደግሞ በኋላ ላይ የሚከተሉ ጥያቄዎች አሉ። ከመጀመሪያ ጴንጤ ነበርኩኝ። ከዛ በኋላ ተውኩት ማለት ነው ጴንጤነቱንና አንዳንድ ነገሮችን እያየው ነበረ ወደ እስልምና ለመግባት እያነበብኩኝ እየጠየቅኩኝ ነበረ። አሁን ደግሞ ሁሉንም ትቻለሁ። ፈጣሪ ያለ ክሬተር አለኝ የሚለው ላይ ደርሻለሁ። ግን ከሃይማኖቶች ሁሉም ውጪ ነኝ። ቴንክ ዩ። እስልምና እንድትቀበይና ሂጃብ እንድትለብሺ የወተወተሽና ያስገደደሽ ሙስሊም አለ ወይም ኡስታዝ አለ? አስገደድ ማለት ያስገደደሽ በውስጥ ያወራሽና ያስገደደሽ ሻዳ እና ሲዝሽ ያሉት? አዎ ድምጽ ካለሽበት ሻዳ አልችልም። ድምጽ ፋሲካ ድምጽ ከነሱ ነው። እሺ እንትን ነኝ፣ ብዙ ሰው ያለበት ቦታ ነኝ። ስለዚህ ድምጼ ያው ዝም ማስተኛት አልችልም። ሰዎችን እኔ ጮክላለሁና ሻዳ ያው በውስጥ የመጡ ልጆች እኔ ዳጊ ቤት ነበረ መጠየቅና መማር እንዲሁም ሐዲሶችና ቁርአኖች ላይ ደግሞ ጥያቄ ያለኝን ጥያቄዎች በውስጥ ከኡመር ጋር የተወያየ ኡመር ግልጽ ያደርግልኝ ነበረ ማለት ነው። ግን በጣም በትክክል ስማር የነበረው ዳጊ ቤት ነበረ። ስጠይቅም የነበረው ጥያቄ ዳጊ ቤት ነው፣ እዛ ነው። እና ከዛ በኋላ ልጆች በውስጥ መስመር እየመጡ ያው በውስጥ በድብቅ ሻሃዳ መያዝ ትችያለሽ፣ ሻሃዳ ከያሽ በኋላ ቁርአኑን መቅራት ትችያለሽ ሲሉኝ ኖ እኔ አሁን በዚህ ሰዓት ሻሃዳ መያዝ አልችልም ብዬ ያው አባቴ በዚህ ነገር ፍቃደኛ እንዳልሆነ ተናገርኩኝ ማለት ነው። ከዛም በኋላ በቃ ነገሩ ያው በገባው ቁጥር ግን አዲስ መቼ ነው ሻሃዳ የምትይዙ ምናምን ከሁለት ቀን በኋላ ምናምን እላቸው ነበረ ማለት ነው። ከዛ መጨረሻ ላይ ያኔ ሙሉ በሙሉ ማለት እንትን አላለልኝም፣ ውስጤ አረካም ነበረ። ብዙ ጥያቄዎች ነበሩብኝ ስቲል ማለት ነው። ከዛን በደይ እንትን ይሄ የመናገር እንትን የማለት ትንሽ ችግር አለብኝ። ተናግሮ እንደዚህ ማሳመን ምናምን ነገር አልችልም። ጥያቄዎችንም ሙሉ ለሙሉ መጠየቅ አልችልም። እና በዚህ ይሄን ባህሪን ደግሞ አብዲዬ ስለሚያውቀው ምን አይነት ሐሳብ አመጣው፣ አብዲ ባለበት እኔ ልጠይቃችሁ እናንተ ደግሞ መልሱልኝ። ለምን መልሳቸው እኔ ሳነበው የሚሰጠኝን ትርጉም አይደለም እየሰጠኝ ያለው፣ እነሱ የሚመልሱልኝ ጥያቄ። ኢቭን ስለ አይሻ ስጠይቅ የተሰጠኝ መልስ እናቷ ያላዘነችላት አንቺ ምን አገባሽ ነው። ይሄ ደግሞ መልስ አይሆንም ለኔ። እኔ በቃ አልፈሰሩልኝም በትክክል ማለት ነው። ከዛም በኋላ ይሄን ሐሳብ አመጣው፣ እኔ ነኝ ያመጣሁት ባይ ዘ ዌይ ማለት ነው። እዚህ ጋር አብዲም እንዲህ ብሎኝ አይደለም፣ ማንም ብሎኝ አይደለም። ሄጄ እኔ ነኝ አብዲ ቤት እንወያይ ብዬ የጠራኋቸው እኔ ነኝ። ከዛም በኋላ መጣ ኑር አዲስ መጣ። ከዚህ በፊትም ከዚህኛው እኔን ከመናገሩ በፊትም የሆነ ጊዜ እኔና ዛህራ ገብተን እንዲሁ እስልምናን ስንጠይቅ ሰድቦን ያባረረን ኑር አዲስ ማለት ነው። እኔንም ዛህራንም ተሰድቦን ኖሃም ነበረች። እንዲሁ ሶስት ሴቶች ሆነን ገብተን ጠይቀን ሰድቦን ያባረረን። ከዛም በኋላ እሱ ባለበት ረጅም ሰዓት አልገባም ነበረ። ኡመሬ ነው በቃ ይሄው ዳጊ ጋር እንግባ፣ ዳጊ ጋር ትማሪያለሽ። ኦኬሽ ዳጊ ጋር መማር ጀመርኩኝ ማለት ነው። ከዛም በኋላ የዛን ቀን ምን መጣ፣ በሰላም እያወራ ነበረ። ዳጊ ምን አለኝ፣ አብዲሳ ኦርቶዶክስን ከሆነ በኦርቶዶክስ ሳይድ ከሆነ ቆሞ የሚከራከረው እከራከራለሁ፣ ምክንያቱም አብዲሳ ኦርቶዶክስ ነው አለኝ። እንዴ ኧረ ተው እንደዚህ አይነት ነገር ከየት አምጥታችሁ ነው የምታወሩት? ናይዝናት አይደለም ዘን ብዙ ጊዜ እስልምና እንትን ይላል ምናምን ብሎ በቴሌግራም አንዳንድ መረጃዎችን እንደ እፎይ ነው ከእፎይ ይበልጥብሃለሁ ምናምን ያለው መረጃዎች ስክሪንሾት አድርገው ላኩልኝ ማለት ነው። ከዛ ለአብዲሳ ወዲያው ነው የላኩለት እኔ እና እንደዚህ አይነት ቦታ እና እስቲ እንደዚህ እየተባለ ነው አብዲ ያልኩት። ከዛ እሱ መጣ አዳመጠን፣ እኔን ከታች አረጉኝ ማለት ነው። አወረዱኝና ኑር ሰላም
አብዲሳ ይቅርታ መጠየቅ አለበት። ምክንያቱም ነቢዩ መሐመድ ብሎ ሰለላሁ ዐለይሂ ወሰለም ስለማይል ይቅርታ መጠየቅ አለበት። የነቢያችንን ስም ጠርቶ ሰላም አላለም አይልም። ከእንደገና ሴቶቻችንን እንደዚህ ብሏል። አብዲሳ እኛን ይቅርታ ካልጠየቀ እኛ ጋር መወያየት አይችልም ማለት እኔንም ይቅርታ መጠየቅ አለባት። ባቢ በጣም ከይቅርታ ጋር ሰው ያወራ መሀል አልገባ አታቋርጠኝ ትገባለህ። ግድ የለም። ማን ነው እንደዛ ያለው? ኑር አዲስ ነው። ሰለዋት ካላወረደ አናወራውም ያለው። እሺ አንዴ እሺ። ያስገደደሽ ሰው አለ? ቅድም ስታወር የነበረው የጠየቀሽ እንጂ ያስገደደሽ ሰው እንደሌለ ነው የተረዳሁት። ያስገደደሽ ለምን እንድትቀበይ በውስጥ ገብተው የሚጠይቁ ሰዎች ሆነ በምን ያስገድድ በምን ያስገድዱኛል? እኔ ያለሁት ሪያድ ነው፣ ሳውዲ ነኝ። ማስገደድ እኮ ማለት ይዘውኝ እንደዚህ ካላደረግሽ እንደዚህ እናደርጋለን ነው። ግን የተገኝቼ የተይዤ ነው እንደዛ። ግን በተደጋጋሚ ሻሃዳ ከቁርአኑ መቅራቴ በፊት ሻሃዳ እንዲይዝ ነበረ በተደጋጋሚ በውስጥ እየመጡ ሲያናገሩኝ የነበረው ቁርአኑን ሳልቀራ ስለ እስልምና ሳላቅ። ከዛ በኋላ እነማን ወደ ሶስት አራት ሙስሊሞች ስክሪንሾት አለኝ እልክልሃለሁ። በውስጥ መስመር ሲያናግሩኝ የነበሩት ማለት ነው። የምናውቃቸው የሚታወቁ ናቸው። ለምሳሌ ዑመር ገስት ላይ ያለው ልጅ በድብቅ ሻሃዳ ያዥና ከዛ በኋላ ቁርአንን መማር ትችላለች። ሪከርድ አለኝ። ዳይሬክት ኮል ነው የተደራረግ ነው። አይ ሃቭ ሪከርድ ባይ ዘ ወይ እንደዛ ብሎኛል። በጣም አሪፍ። ያንን እኔ ያልኩሽ ከምን አንፃር ነው? አንዴ እኔ ስላለው ይምላሽ ልስጣት። ያንን ያልኩሽ ከምን አንፃር ነው? ቤተሰብ ጫና ፈጠረብኝ ስትይ ቤተሰብ ሳያውቅ ሻሃዳ ይዘሽ ከዛ በኋላ መማር ትችያለሽ ብዬሻለሁ ይሳላልኩሽ? ያ ብለኛል። ኮሱር እኮ ነው ማለት ሻሃዳ ያዥና ከዛ በኋላ ቁርአኑን ተማሪ። ቤተሰብ ላይ ጫና ፈጠረብኝ ካልሽውማ ታዲያ ምን ይበልሽ? ያስጨነቀኝ ነው። አዎ ጫና ፈጠረብኝ ካልሽውማ ምን ይበልሽ እኮ እኔ የሰማው አሁን ለምሳሌ አንተ አስገደዱ ያልከኝ ነው አይደለ? እሺ ቀጥይ። ማንም ሊያስገድደኝ አይችልም ነው ምልክ። እኔ ደግሞ ማንም ያስገደደሽ ሰው የለም። ያስገደደሽ ሰው የለም። ቅድም ለአማርኛው እንትን በውስጥ መጥተው ከማወቅ በፊት ሻሃዳ መያዝ ትችላለሽ የሚለውንም ከምን አንፃር ነው ብሎ እንደነገረሽ እሱ አባቴ እንትን እያለኝ ስለሆነ ተጽዕኖ ስለሚያሳድርብኝ ስላልሽው ነው በድብቅ ሻሃዳ መያዝ ትችላለሽ ያለሽ። ስለዚህ ጥፋት የለበትም ልጁ እዚህ ጋር እንደዚህ ከሆነ ማለት ነው። እንደዛ ብለሽ ከነገርሽው እሱ አሁን እንመለስና ወደ ኑር አዲስ ደግሞ አንቺ እንዳልሽው ቅድም አብዲሳ ሰላዋት ትቀጥያለሽ። አንዴ ከይቅርታ ጋር ኑር አዲስ አይደለም እሺ፣ አብዲሳ ይቅርታ መጠየቅ አለበት ያለው ዳጊ ቤት እኔ ነኝ ያልኩት። አብዲሳ ለሙስሊሞች ለእስልምናም ክብር ስለሌለው ይቅርታ ሳይጠይቀን ከኛ ጋር ለማውራት አይመጥንም ያልኩት እኔ ነኝ። ኑር አዲስ አላለም። አይ ሰለዋት ሳያወርድ ነው ኮኒ ነው የፈለኩት እንጂ ይቅርታ ሳይጠይቅማ ሌላ ርዕስ ነው። ይቅርታ ቆይ አይደለም ይለያያል። አሁን ይቅርታ ሳይጠይቅ ከተባለ ምናልባት አኩርፎም ከንግግሩ እንትንም ሊሆን ይችላል። ሰለዋት ሳያወርድ ግን ከሱ ጋር አናወራም ያለ ሰው ማን ነው ያልኩሽ እኔ ቅድም። እሱ ያለው አብዲስ እንትን ኑር አዲስ ነው። ሰለዋት ሳያወርድ ሳይሆን ሰለዋት ስለማያወርድ ነው። ከዚህ በፊት ስማቸውን ሲጠራ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ማይል ይሄ ክብር የሌለው ለነብዩ መሐመድ ይቅርታ ሳይጠይቀን አናወራውም እስከዛሬ ላደረገው እንደዛ ያለው ማለት ሲያወራ ነው ወርዶ ያወራ አይደለም። ኑር አዲስም ዑመር እንዶ ለእስልምና ክብር ስለሌለው ነው ሲል የነበረው እንጂ ሰለዋት ምናምን ያለ አይመስለኝም። ኑር አዲስ ይሄንን የቴሌግራም ፖስቶች እያነበበ ሲያወራ ስማቸውን ሲጠራ እንዲህ ክብር የለውም ምናምን ብሎ እዛ በኋላ ሰለዋት አይወርድም ምናምንና ይቅርታ ካልጠየቀ ሲል ነበር። እና ደግሞ ባቢ ከቻልሽ የጻፍኩትን ሲያነብ አዲሱን አላነበበም እና አዲሱንም አብሮ እንዲያነብ አድርግልኝ ወደ በኋላ ላይ ችግር የለውም። ሀዲሱን የምናነብበት ጊዜ ረጅም ጊዜ አለ እንግዲህ የለም። ምክንያቱም ሀዲሱ ረጅም ካነበብን በኋላ ደግሞ ትርጉም አለ፣ ከትርጉም በኋላ ደግሞ መረዳት አለ፣ ከመረዳት ብዙ ነገር ስላለ አጠር ያለች ነች። እሺ አጠር ያለች ስለሆነች ችግር የለም። ሰፊ ነው ደግሞ ሞራሪፍ ነው ጥልቅና ሰፊ ስለሆነ ወደዛ መመለስ አንፈለገም። እኔ ማረጋገጥ የፈለግነው እኛ ቅድም ምንድነው የመጣውን እንደሰማነው ምንድነው አዲስ እያስገደዱኝ ነው በውስጥ መጥተው መስለም አለበሽ እያሉኝ ነው ብላለች የሚል ስለነበረ እሷ ያው ዑመር ነው ያላት። ዑመር ደግሞ አባቴ እያስጨነቀኝ ነው ስላለችው አይ እሱ እኮ በድብቅ ሻሃዳ መያዝ ትችላለች ነው ያልኩሽ ብለዋታል። አምናለች።
ስለዚህ አዲስ ከያሽ በኋላ አዲስ አበባ መግባታችን የተባለውን አንስተውን ነበርና እሱንም ለምን እንደሆነ ክሊር ቢያደርግ አላስጨረሰኝም። ባቢያ አላስጨረሰኝም። ብዙ ነገር አለ ባቢያ ብታስወራ ታሪክ ነው። እስኪ ትጨርሽሽ እስኪ ባቢ ታውራ፣ እኔም አወራለሁኝ። ወላሂ እስካሁን ባወራችሁ አንድ ነገር ካፏ እውነት አልወጣም። እያንዳንዱ ቅጥበትና ውሸት ችግር የለውም ግን እያዳመጥኩኝ ነው መልሳለሁ። አንድ ነገር አልዋሸችም። እንደውም ብዙ ቀንሳለች። ብትከፍለኝ አልዋሽም። ሲጀመር እኔም ፐርሰናሊ ብታውቀኝ አንተም እኔ ውሸት ላይ ያወራሻቸው አትሊስት ኢቭን በኡመር ላይ መዋሸትሽ ሼም ኦን ዩ ወላሂ ሼም ኦን ዩ ኑሬ። ችግር የለውም አንዴ ኑሬ፣ ችግር የለውም። አልዋሸሁም። መጨረሻ ላይ ነው የምንገርበው። እሱ ራሱ ኡመር ራሱ ይናገራል። በነገራችን ላይ ግረባው መጨረሻ ላይ ይናገራል። ግረባው መጨረሻ ላይ እሺ። እና ፓፒዬ አንዴ ለባቢ አንድ ጥያቄ ላቅርብለት። ባቢ ላንተ ነው ጥያቄ የሚያቀርበው ለሱ አይደለም። ጠይቅልኝ። እናቷ ያላዘነችላት በአይሻ ረዲየላሁ አንሃ ጉዳይ እናቷ ያላዘነችላት አንቺ ምን አገባሽ ያላትን ሰው ብትጠይቅልኝ ደስ ይለኛል። እንደ ሀሳብ ጠቅሳ ያለ አዎ ጠይቃለሁ። እሱንም እናወጣዋለን። ማን እንደሆነ ግድ የለም። ትጨርሺ 30 ሰከንድ ስጠኝ። እኔ ብዙ ማለት ባቢ እኔ 30 ሰከንድ ብዙ አላወራም። ከሰለምት በኋላ ቁርአን ትቀሪያለሽ ምናምን ነገር ብለው እየወተወቱ ምናምን አለች። የሰው ልጅ ከእናቱ ወድ ሲወለድ ይሄ ጥምጣም ጠምጥሞ ጀለብያ አድርጎ ቁርአን ሀፊዙ ነው የሚወለድ የለም። እስልምና ላይ ኦፍኮርስ ሻሃዳ ይዘሽ ነው ከዛ ቁርአንን የምትማሪው። ሲቀጥል አሁን እሟይመን የጠየቀቻትን መልስ እንድታመጣ እንፈልጋለን። አብዲሳና አዲስ ደግሞ ቴሌግራም ተከፍቶ ነው የተባለው። ቴሌግራም ተከፍቶ ግሩፕ ተከፍቶ ኡስታዞች ቀጠሮ ይዘውልኝ በተባለው ነገርና በሪከርዱ ጉዳይ ላይ ለምታወራው ነገር እያንዳንዱ ኃላፊነት ወስዳ ብታወራ ደቀ መዛሙርት አዲስ ማን ነው ደቀ መዛሙርት ምናምን እዛው የለመድሽበት እሱ ነገር አንዴ ማን ነው ግሩፕ መክፈት ምናምን ያለው ነኝ። ከፈለገችም አዎ የአብዲሳ ደቀ መዛሙርት ነኝ። ዋቴቨር ልጨርስ ፕሊስ ስራ አንዴ በፍጹም እላፊ ቃል አንናገርም። ግረባው መጨረሻ ላይ ነው። ችግር የለውም። ቀጥይ ጨርሺ። ግን ነገሩ እንዳንረሳው ግን አይሻ እናቷ ያላዘነችላት ያለው ሰውን አሲዝንና እሱን እንያዘው ሰውየው። ከዛ እሱ ላይ ፖይንት ልናገር በጣም ከይቅርታ ነው። ኧረ ባቢስን ሰው ነው ያወራው ቤት እንትና አስብሎ እንጂ ነው አይዘው ፖይንት። ኧረ እባካችሁ ታወራው እየጠየቁ ነው። ኧረ አስጠይቁኝ። እኔ ኧረ ብዙ ነገር የምወስደው ነገር አለ። አስጠይቁኝ እንዴ! እኔ እኮ መጠየቅ እኮ ነው የፈለኩት። አዲስ አለሽ? አዲስ ለአይሻ እናቷ ያላዘነችላት ምን አገባሽ ያለሽ ሰው ማን ነው? አንቺ እናትዮ ያላዘነችላት አንቺ የምታዝኝላት ምን አገባሽ ያለኝ ማለት ሶሪ ዳግም ነው ያለኝ። ዳጊ ቤት ዳጊ ነው ያለኝ ማለት ዳጊ ካለ ይቅርታ ያው ማለት ስላለብኝ ነው። እሺ ዳግም ነው እንደዛ ያለኝ። እሺ ዳጊ ስለሌለ እንትን ማድረግ አንችልም። እሺ ቀጥይ እና ከዛ በኋላ የዛን ቀን ምን ተፈጠረ? እኔ እነሱ ቤት ገብቼ ይህንን ነገር ከአብዲ ጋር እንደዚህ አድርጎ ስላቸው እንደዛ አይነት ነገሮችን ካካሄዱ በኋላ እኔ ካወረዱኝ በኋላ ምን አሉኝ? አብዲም ይቅርታ መጠየቅ አለባት፣ አዲስም ይቅርታ መጠየቅ አለባት ተባለ። እኔ ማለት እዛ ጋር ለመጠየቅ ለማወቅ በሰዓቱ ማለት ነው ሲሪየስ ነው የምነግርህ። እስልምና በጣም ነበር ማወቅ የፈለኩት፣ በጣም ነበር የምጠይቀው ማለት ነው። ከዛ እሷ ማለት የአመድ ውስጥ እሳት ናት። ኑር አዲስ ማለት ነው ቃል በቃል የአመድ ውስጥ እሳት ናት። እና እንደዚች አይነት ልጅን መጠንቀቅ አለባችሁ። የሌለኝን ፐርሰናሊ ማለት ነው የሰጠኝ እዚህ ጋር እንደዚች አይነት ሴትን መጠንቀቅ አለባችሁ። ለሴቶቻችንም ቢሆን እንደዚህ በቃ በጣም ባድ የሆኑ ወርዶችን መጠቀም ጀመረ። ከዛ እሷን ብትሆን እኛን ይቅርታ መጠየቅ አለባት አለ ማለት ነው። አሁን ከዛ እንደውም ከስር የሆነ ኮሜንት እሷ ምን አጥፍታ የሚል ኮሜንት ነበረ በሰዓቱ። እኔ እዛ ጋር ሄድኩት እንወቅ አሳውቁኝና ሻዕዳ እዚሁ ቤት በኡመሬ ነው የሚይዘው ነበር ስለ ነበረው። ግን መጀመሪያ ማወቅ ፈልጋለሁ። የአይሻ ጥያቄ አለብኝ። እኔ መጀመሪያ እስልምናን ማየት ስጀምር ቤት ከፍቼ ፍትህ ለአይሻ ብዬ ነው ቤት የከፈትኩት እና ይህን ነገር አስተምሩኝ ነው። ከዛም በኋላ በቃ ኦኬ እሺ በቃ የአይሻ ጥያቄ የለብኝም ብዬ ሌሎች ጥያቄዎችን በተደጋጋሚ እየሄድኩኝ እጠይቅ ነበር እና ይሄ ነው በቃ። እሺ
መሀል ላይ መጠየቅ እችላለሁ? አንድ ጥያቄ እኔ አንድ ኑሪ አንድ ኑሪ ካላስቸገርኩ ያውራና ከዛ ትጠይቃላችሁ። አይ ዳጊ የሚባል ኡስታዝ ማን ነው? ዳጊ ከታች አንዳችሁ ሄዳችሁ ዳጊ ቤት ከፍተዋልና ና በሉት። እሺ ከታች ወንድሞቼ አንዳችሁ ሼር አድርጊለት ነበር ላይቭ ላይ ስለሆነ አያውም። አንዳችሁ ወርዶትና ኮመንት ላይ እና ትፈልጋለህ በሉት። ይመጣል ዳጊ መልሶ ራስ ይመልሰዋል። እንደዛ ያላት ነገር ማለት ነው። ይጠራዋለሁ መጣሁ። እሺ ኦኬ ቴንክ ዩ። ስለዚህ በተናገሩት ነገር መልስ ልስጥ ማለት ነው። አንድም ቦታ ላይ እኔ አንድ ሙስሊም ያልሆነ ሰው በነቢዩ ላይ ሰላት አለ ነቢ አወርድም ብዬ ተናግሬ ማላቅም። አንዳችን ሙስሊም አይደለም። ይሄ ትዝብቱ ለራሳቸው ማለት ነው። አንድ ሙስሊም ላልሆነ ሰው ሰላት አለ ነቢ አወርድም እንደዛ ብሎ ሼም፣ ይሄ ማፈሪያ ነው። ወላሂ በጣም ማፈሪያ ነው። ሁለተኛ ነገር ደግሞ ማለት ነው ሪከርድ አድርጊያታለኝ ሰሞኑ እንትና ጉዳይ ዲያጋ ገብታ ስትናገር ሙስሊሞች አስገድደውኝ ነበር። ይሄኛው ደግሞ ምን ይላል? እኔ ነኝ ያስወጣኋት፣ እኔ አስመለጥኳት እያለ እየፎከረ ያወራል ከነ ጉዳይ ዲያ ማለት ነው። የቱ ጋ ነው? አሰማችኋለሁኝ። አንቺ የቱ ጋ ነው ዳጊ ጋር እያንዳንዳችን አዲስ ጥያቄ ካለች ጠይቂ፣ የፈለግሽው ነገር ጥያቄ ካለ መረጃ የሆነ የተቆረጠ መረጃ ማሰማት ጥሩ አይደለም። አሁን የኔን ጽሁፍ ቅድም ሳይሆን ስለ ነብዩ መሐመድ እጅ መቁረጥ ማስረጃ የለም ብሎ ግን አብሮ ሀዲሱን ሳያስነብብ ነው የኔን ብቻ ጽሁፍ። ይሄ ልክ አይደለም። አብዲሳ ወደ ሌላ ነገር እየሄድክ ነው። ቆይ አንዴ ፌሩንና ሀዲሱን ያያዘው ምንድን ነው? አንብበው እሱንም ባለው ግድ የለም። ስለ ሀዲስ እኮ አይደለም ያወራህበትን መንገድ ነው። አሁን እጅ መቁረጥ ምናምን ብዬ ነበር። እጅም መቁረጥ ጻፎ ምን ነው የሚለው እኮ ተረጋጋ። ስለ ሀዲሱ ሳይሆን ሲያወራ የነበረው እሱ ራሱ ስለ አወራርህና አጻጻፍህ ነው ሲያወራ የነበረው። ስለዚህ ቆይና አሁን እንስማው ሪከርድ የተደረገውን ነገር ኑር አዲስ ጨርስና ሪከርዱን እንሰማዋለን። እንደውም እኔ ያ ሪከርድ ነው መስማት የፈለግኩት። ያስገድደውኛል የሚል ማለት አስገድደውኝ ዳጊ እንደዚህ እሱ ላይ ማስገድደውኝ ነው የሚለውን መስማት ፈልጋለሁ። እሺ ችግር የለም፣ ቪዲዮውን እናየዋለን። እሱ አለ እና ሌላው እኔ ሙስሊም ላልሆነ ሰው ሰላት አለ ነቢ ስላላወረደ ይቅርታ መጠየቅ አለብኝ። እኔ ለአገስ መልስ መስጠት ያለብኝ አይመስለኝም። የሚያውቀውን ያውቀዋል፣ ይሄ ቅጥፈት ውሸት እንደሆነ ማለት ነው። ሌላው ስለ አይሻ መታ ስትጠይቅ የነበረው ጠይቃ አይሻ እናታችን ረዲየላሁ ዐንሃ ያላት ስነ ምግባር ምን እንደሆነች ጋብቻው እንዴት እንደነበረ ኤቭሪ ሊትል ቲንግ በሐዲስም በሁሉም ነገር ዳክመንትድ በሆነ መንገድ አስረድተናል። ቴንኪዩ ብለ የወጣች ልጅ ዛሬ ላይ ግን ገልብጣ ስታወራ የነበረው እናቷን ያለዛች እናት አንቺ ማነሽ? ይሄ ራሱ ውሸት። በተረፈ አሁንም ቅድም ነግሬያቸዋለኝ። ስለ እስልምና ማወቅ ከፈለሽ ሙስሊሞችን ጠይቂ። ስለ ክርስትና ማወቅ ከፈለሽ ሙስሊሞች ግዴታ ከክርስቲያን አጠገብ መቀመጥ የለባቸውም። ወይም ደግሞ ኤቲየስት፣ ስለ ኤቲየስት ማውራት ከፈለሽ ደግሞ አንድ ሃይማኖት የሆነ ሰው አጠገቡ መቀመጥ የለበትም። ማወቅ ያለብሽ ነገር ፐርሰናሊ ሄደሽ ከነሱ ወቂ። ስለ እስልምና ካወቅሽ አብዲሳ ወይም ሌላ ሰው አይደለም የሚያስፈልግሽ። ጠይቄሽ የተመለሰልሽ ከሆነ እሰየው፣ ያልተመለሰሽ ከሆነ ዳስ ፋይን። ማንም በሃይማኖት ማስገደድ የለም። እውነትና ውሸቱ ከተገለጠ በኋላ ነው ያስቀመጥኩላት። ሁለተኛ ያቺ ዛህራ ምናምን ብላ የጠራቻት ይመጡና እነዚህ ነገር ነው የሚወሩት። ምን አልኩኝ? ይሄ ቤት ማለት የንጽጽር ቤት ነው፣ የኢቲስት ቤት አይደለም። እኛ የምናወራው ሃይማኖት ካላቸው ሰዎች ጋር ነው። እናንተ ጥያቄ ካላችሁ መጠየቅ ትችላላችሁ። የፈለጋችሁ ጥያቄ እስልምና ላይ አንሱ። ግን ከእናንተ ጋር ግን ክርክር እያደረግን ታይማችን ዌስት አናረግም። ምክንያቱም ቤቱ ዓላማው የተጀመረበት የንጽጽር ሃይማኖት ሊደረግበት ነው እንጂ ከእናንተ ጋር ሞኖሎግ ልናረግ አይደለም አልኩኝ። በኋላ ደግሞ ነገሩ ጭራሽ እየከረረ ደግሞ ስትሄድ ማለት ነው። እና ምን አልኩኝ? አሁን እሳት ብላ ያነሳችሁ እኔ ፐርሰናሊ እሷ አንቺ የአመድ እሳት ናት አላልኩትም። አንዳንዴ እንደው የሚሳደብ ሰው ይሻላል። የሚሳደቡ ልጆች ራሱ ስማቸውን እየጠራሁኝ ማለት ነው። እና የሚሳደቡ ሰዎች በምን አይነት መንገድ እንደሚመጡባችሁ ይታወቃል። ግን እንዲህ እየተቅለሰለሱ የሚመጡት ኡመርዬ፣ ኑርዬ፣ ዳግዬ ምናምን ብለው የሚያወሩ ሰዎች ሁልጊዜ እውነት ፈላጊዎች አይደሉም። ታይማችሁ ዌስት የሚያደርጉባችሁ ናችሁ። እና ከእሳት ይልቅ አመድ ውስጥ ያለው እሳት ነው መጠንቀቅ ያለባችሁ ብዬ ነው የተናገርኩት። this is exactly what I said. ፕሊዝ አትዋሺ። ወላሂ ሴት ልጅ ሲዋሽ በጣም ይደብርበታል። አትሊስት ቢ ኦነስት ፎር ዩርሰልፍ። ፈጣሪ የለም አልጠየቅም ብለሽ መታሚ ከሆነ እኔ በነገራችን ላይ እኔ እንትን አድርጌ ከረር አድርጌ ጥያቄ ከጀመርኩ ከባድ ነገር ነው። ቆይ ምን ዝም ላሰኘው? ምን ላሰኘው? ለምን ዝም ላሰኘው? እድል ሰጠሁት እኮ እንዲያወራ። ኖ አንቺ ውሸት አምንሽ እያለኝ አይደል እንዴ?
እኮ እንዳልዋሸሽ በሐሳብ እንትን አድርጊው እንጂ ታዲያ እንደዛ አትበልኝ ይባላል እንዴ? ታዲያ ውሸት ከተናገርሽ እየዋሸሽ ነው ልልሽ እንዳልዋሸሽ ደግሞ ስትለኝ እኮ ነው እኮ ተረጋጋ። አንተ እኮ ለሱ ልመልስለት ስል ቆይ አለ መመለስ ሳይሆን እንደዛ አትበልኝ ሳይሆን የሚባለው ካልዋሸሽ አልዋሸውም ያልዋሸሽበትን መንገድ ደግሞ ማስረዳት ነው። አሁን እኔ የምፈልገው ኑር አዲስ ሰለዋት ከማያወርድ ሰው ጋር አናወራም የሚል ቪዲዮ አላችሁ ወይስ የላችሁም? አብዲሳና አዲስ ማለት ነው። ሪካርድ አላረኩም። ምን አልከኝ? አሰማሁም ሰሪው ሌላ አዲስን ሪካርድ እየከፈትኩ ነበር። ምን ሰለዋት ከማያወርድ ሰው ጋር አናወራም የሚል የኑር አዲስ ንግግር ሪካርድ አላችሁ የላችሁም? አይ ዶንት ቲንክ ሶ ያለኝ ሪካርድ ያደረኩት አይመስለኝም። ካለኝ አይላሉ ላይ ብዙ ሪካርድ አለኝ እነሱ ግን ከየትም አምጥተን አላለም ኦብቪየስሊ ያለው ነገር። እሺ በቃ ኑሬ አሰማን። ተገድጄ ነው እየተገደድኩ ነው ያለችበትን ሪካርድ አለ አይደለ? እሱም ጭምር የተናገረው እሺ። እና በቃ በጣም አበዱ እያቋ አንድ ጊዜ ከመጀመሪያ ልጅ አንዴ ትመለስ አንዴ ትመለስ ፈውስ ስለሆነች ትመለስ። ዳጊም ስላለ ታች አለና አስገቡት። አንድ ሰው እንትን ይበል ይመጅረጥና ዳጊ ይግባ። ባቢ አንድ ነገር እኮ ማድረግ ይቻላል። የዳጊ ቤት ሙሉ ሞዴሬተር ያላቸው ሰዎች ላይቭ ሪካርዱን መጠቀም ይችላሉ እና ቦታውን ማግኘት ከቻሉ ቀጥታ አለ ዳጊ አለ እኮ አለ ልከዋል ራሱ አለ። መተሻል አዲስ ክፈተው ኑሬ። ባቢ ከይቅርታ ጋር እንዴ ኑር አዲስ የተናገረው ዳጊ ቤት ከሆነ ዳጊ ቤትን የሞዴሬተር ስላለኝ ሪካርዱን አውጥቼ ይሄው አላህ ምስክሬ ነው አምጥቼ እዚህ ጋር ከፍተዋለሁ። ኑር አዲስ እንደዛ ረጅም ነው ከታሪክ ያመጣዋለሁ የተናገረው እንዴ ሰነበቱ ወሳደን ዳጊ ሰላም አለው ሰላም ብዝት ይበል። ምንድነው በጣም በአስቸኳይ ትፈለጋል የተናገርከው ንግግር ምናምን እያሉ ሙስሊሞች በጣም ዛቻ ምናምን ያለማለ ምንድነው? እኔ በጣም ነው የተገረምኩብህ። በእናታችን አይሻ በዚህ ልክ ትጨክናለህ ብዬ አላውቅም። እንደዚህ አይነት ቃላቶችን ትጠቀማለህ ብዬ አስቤው አላውቅም። ብቻ ግን ሪካርዱን እንስማና ወደ አንተ እንመጣለን። ምን ብዬ ነው እኮ አንዴ ከፈተው ሰስፔንስ አታርገኛ። አንዴ የተናገርኩት ነገር ለምንድን ነው? እኔም እዛው ነው እኔ ለዚህ ማቀርብላችሁን ጥያቄ እዛ አብዲዬ ፊት አቀርባለሁ። እሱ ተነጋግረን ማለት ነው እና እንደዚህ ያልኳቸው ማለት ነው። በቃ ይሄን ሰዓት ራሳቸውን ሳቱ እና በቃ በጣም አበዱ እና ቆይ ስክሪንሾት ተልክላለሁ ማለት ነው በውስጥ ራሱ የሚሉኝን ነገርና እሱ እኮ ኦርቶዶክስ ነው አለኝ ሊትራሊ ማለት ነው። አዲስ አብዲ እየሸወደሽ ነው እንጂ ኦርቶዶክስ ነው አብዲ ምናምን ነገር አልኩኝ። እዛ በቴሌግራም ሼር አደረጉልኝ አንዳንድ ነገሮች ከፎ እበልጥብሃለሁ ምናምን ነገር ያለውን እና ሼር አደረጉልኝ። በዚሁ አጋጣሚ ከኡመር ውጪ ወይም ከኡመር ውጪ ሌላ በውስጥ ኢንባክስ ያወራሽ ሰው አይደል? አናገሩኝ አስገድዳዊ ነው የሚለው ያሰማሻል። ግርማን ያሰማ ችግር የለው። ከኡመር ውጪ በውስጥ የጻፈልሽ ሰው ካለ በውስጥ ይልኩልኝ ነበር ብለሽ ዶላር እና የኔን ኦርቶዶክስነት ደግሞ ፕሩፍ ታደርጋለህ። ኦርቶዶክስ መሆኔን ቀጥል። እሱን አይደለም ሰው ያውን ይሁን አስገድደውኛል የሚለውን እንትን አሰማኝ ብለን ተፈቀደላ። ምንድነው ግን አንቺ እኔ የዛን ጉዳይ ያቤት እንደዛ አዲስ አንቺም ቢሻል እንዴ ያስቀጥተው ምንድነው ግን እኔ ኮመት ነው እንዴ የምታዩኝ እዚህ ጋር በእናትህ አንዴ ዳጊ ምንድን እንጨት ነው እንዴ የምትላቸው? ከሱ ጋር አወራንበት ከአብዲ ጋር አሁን መጣውና ይቅርታ ይጠይቀናል እንጂ እንደውም አብዲሳም አንቺም ይቅርታ መጠየቅ አለብሽ። አውርደው ከታች እኔን ረገጡኝ። ከዛ በኋላ እንዴ እኔ ለምንድን ነው ይቅርታ የምጠይቀው? ሲጀመር አብዲ ይቅርታ አይጠይቃችሁ። በቃ እናንተ ልታሳውቅኝ ከሆነ የምትፈልጉት አዎ እስልምናው ስቦኛል፣ ግን አውቄ ነው ሻሃዳ የሚይዘው። መጀመሪያ ምን አሉኝ መሰለህ? ሻሃዳና ሲይዝሽና ቁርአኑን ትቀሪያለሽ አሉ ማለት ነው።
ትምህርቱን ከሻዳ በኋላ ከዛን እኔ ደግሞ ማለት ሳወራ ኖ በቃ አይሆንም እንደዛ ያፍኑኛል መጠየቅም አልችልም። እሺ ሻዳ ከያዝኩ በኋላ እንዴት ነው የሚቆኑና አብዲሳ ቤት አትገቢም አሉኝ ማለት ነው። እና ይሄ ደግሞ ለእኔ በቃ መኖር አቁሚ ነው። ለምን አንዴ እንደው ምን ይጠይቃለሁ አንዴ እየተጠቀሙ ስለሆነ ከሱ ቤት ኑሪ አንዴ ማን ነው እንደዛ ያለሽ? አብዲሳ ቤት አትገቢም ከሰለምሽ በኋላ ያለሽ አዲስ? የዛን ቀን እዛው ዳጊ ቤት ነው የተባልኩት፣ ግን ኒውትራሊ ማን እንደዚህ እንዳለኝ አላስታውስም። በቃ እንደዛ ከሆነ ውሸት ይሆናል ማለት ነው ነገሩ። ግን ያው ብዙ ልጆች ነበሩ። እገሌ ካልተባለ ምንም ትርጉም የለውም። ዛርሰን ሶፊ ኤቪደንስ ኢዝ ናት ኤቪደንስ ባይ ኢትሰልፍ አይደል? እንትና ነው ማለት አይችልም። ብዙ ነው። ስማቸውን አላውቅም። እዛ ቤት ገባካ? የሁሉንም ስም አላውቅም። ነው ቅድም የወሩኝ ሴቶች ማን እንደነበሩ ስማቸውን አንዴ ግድ የለም አንዴ ከፈተው ኑሬ ከፈተው። ሚስተር ሎየር you can talk by your time። እሷ እያወራች ሎየር ለመሆን አትጣጣር። እሺ ረጋ በል። ኦርቶዶክስ አይገባም። ስለዚህ ታቆሚያለሽ። አዳኬሽ መጀመሪያ አብዲሳ ጋር መግባት ታቆሚያለሽ። እዛም በቃ ቆይ እስኪ ምናምን ነገር አልኳቸው እና እንደዚህ አይነት ነገር እንትን አለን። ሰደውኝ መጨረሻ ላይ በውስጥም እንትን አለኝ ምናምን። እዛ ያው እኔም ሀሳቤን አነሳውልሃለሁ። የሚገርም ነው። ይህን የተፈጠረው ተድላም የሆነ ተድላም ይባል አለ እና አረዳጊ አንዴ በእናትህ ነበር የገባው መጀመሪያ እስልምና ከመቀበል በፊት አላቸው። ካመንኩ ከገባሁ አንዴ እንስማው በእናትህ። ሌላ ረጅም እኮ ነው ታሪኩ። አንዴ እንዴት ነው ይሄ ነገር ትፈቅዳላችሁ ሲል፣ አዎ ችግር የለውም የፈለግከውን ጥያቄ መጠየቅ ትችላለህ፣ እዚሁ ኢንተርኔቱም ላይ እንወያይበታለን እንመልስላለን አሉት። አይ እንደዛ ከሆነ እሺ አለ። ሻዳ ያዘ እና በነገታው ያው እንትን አሉበት ማለት ነው። በነገታው እሱም ጥያቄው ማምጣት ጀመረ፣ ማንጎድጎድ ጀመረ። የጥያቄ ማት ይሄ ሰውዬ አካሄዱ ያሰጋል አሉ እና እስልምና ገብተሽ ጥያቄ መጠየቅ አትችይም፣ ብትወጪ ሙርተድ ነው የሚሉሽ። ሙርተድ የሚል ቅጥያ ስም ይሰጡሻል። እኔ ሊዝ ነበረ በቃ ጉዳይ ዲያዬ ተቀጣጥረን ነበረ። በዚህ ቀን በቃ ዳጊ ቤት ነው ሻዳ የምትይዘው፣ ዑመር ነው የሚያስይዝሽ ተባብለን በቃ ተቀጣጥረን ነበረ እና ከዛ በኋላ ቁርአን ልማር ማለት ነው። እኔ ቤት አልኳት አንቺ ገለልተኛ ሆነሽ በእስልምና ያለውን ነገር አስረዷት። ምን እንዴት ፖለቲካ እንደሚሰራ የጠየቋትን ነገር እንዴት ማኒፑሌት አድርገው እንትን እንደሚላት ሁላ ሳይንስ ከእስልምና ላይ ተነስቶ ነው ምርምር የሚያደርገው ሁላ ብለው ሙድ ይዙባታል ማለት ነው። ስለ አይሻ የጦር መሪ ነበረች ገለመኔ በቃ እያሉ ትናንትና ፍትህ ለአይሻ ስትል የነበረችውን ልጅ አእምሯን ፍወስ። ከዛ አሁን አንቺ ከአንድ ወገን ብቻ ሰምተሽ ከምትሰልሚ ነገው ውዝግብ ውስጥ ከምትገቢ እንደተላ እኔ ጋር ይምጡ፣ እኔ ፊት አንቺ ጠይቂ፣ እነሱ የሚመልሱትን ስሚ፣ እኛ የምንመልሰው ወይም ካውንተር ጥያቄ የምናቀርበው ስሚ። ከዛ የእነሱ ካጋደለ ትሰልሚያለሽ አልኩት። ከዛ ጠየቀቻችሁ፣ ሄደች እና አብዲሳ ቤት ይሄንን ነገር እናርግ፣ ምክንያቱም እኔ ማኒፑሌት መደረግ አልፈልግም ስትል ነቀሩ። ማን ነው እሱ? ማን ስለሆነ ሲጀመር እሱ ኦርቶዶክስ ነው፣ እስልምና ሲሳደብ ነው የኖረው። ቴሌግራሙ ላይ ምናምን ብሎ አበዱ። ባይዘው ይህንን ትችት በጣም አቅርቦት አብዲሳ እስልምና ጠላት ነው ብለው ማዲ ታውቀዋለህ፣ አድሚኑ ሌላ ስለ ቴሌግራም የሚጽፈው ልጅ ከቴሌግራም ግሩፕ ልጆች ጋር ሆኖ ቆጠራ ተካሄደ። ቻናሌ ላይ ከመጀመሪያ ቀን እስካሁን ድረስ ስለ ክርስትና ትችት የቀረበ እና ስለ እስልምና ትችት የቀረበ ብዛት ተቆጠረ ማለት ነው። ያ ሁላ ፖስት ጉዳይ 35 ፖስት ክርስትና ላይ ተጽፏል። 20 ፖስት ነው እስልምና ላይ የተጻፈው፣ 20 ብቻ በእውነት። እና ምን ያህል እውር እንደሆኑ የምታውቀው እነዚህ እነ ኑር አዲስ እስልምናን የተቸው ሁሉ ክርስቲያን ነው። በቃ እስልምና ክርስትናው ሳይኮን መተቸት አይችልም። ጠላት ከክርስትና ነው የሚመጣው ሁሌ ተች። እውር የሆነ ጥላቻ ማለት ነው።
እና ምን አሉ? እሱ ቤት እሺ እንወያያለን አሉ። ግን መጀመሪያ ይቅርታ ይጠይቅ። ለምን ነው ይቅርታ የሚጠይቀው? ነብዩ መሐመድን ሲጠራ ሰለላሁ ዐለይሂ ወሰለም አላለም። ገብቷል? አልሳደብማ ግን ሰለላሁ ዐለይሂ ወሰለም አላለም። ኧረ እባክህ ተው እንጂ ለምን ካለ ውጭ የሚመለክ አምላክ የለም አላለም ብለህ ይቅርታ አታስጠይቀኝ? እና ምን አደረገች? ምንም ባላደረገችው አንቺ ይቅርታ ጠይቂ ብሎ ብርኩሷን አቆሽሸው አባረሯት ማለት ነው። እሷን በነጋታው ፍትህ ላይሻ ብላ ላይቭ ገባችላቸው እና በቃ እኔን አሁን እንደ ደጃር እያዩ ነው ማለት ነው። እና በጣም ቆሻሾች ናቸው። እኔ ነግሬያቸዋለሁ ለሙስሊም ልጆችም እነዚህ ልጆች እያስደበሩኝ ነው። በጣም ከእስልምና ጋር እንድደባበር እያደረጉኝ ነው። ቢኮዝ ብያቸዋለሁ ጉዳይ አንብቦት አንተ ለእስልምና ስስልባለ መጽሐፍ ላይ ክርስትና እንቀጠቀጥከው ብሎኛል። ብዙ ጊዜ ስለ እስልምና ሆነ እንትን አለ ተብዬ ተተችቻለሁ። ግን ይሄ ነገር አይታያችሁም፣ እናንተ በእውር ነው የምታዩት። እና በጣም አበዙ። ኧረ ዳጊ አንዴ እስኪ በእናትህ ኑሪ አንዴ ምንድን ነው የምታወራው ዳጊ? አንዳንዴ አይ ቲንክ ይመስለኛል ስለነሱ ኑሪ አንዴ ሁሉም ነገር ኑሪ አንዴ በእናትህ እስኪ አስቁሙ። ምንድን ነው የምታወራው ዳጊ? ሁላችንም አለን እዚሁ ጋር እየተቀጠፈ ነው። እሱም አለ በቃ ሪከርዱ እኮ መውጣት አለበት የተባለ ቮይስ ስላለ ለምን አትጠብቅም እስኪወጣ? እሱ የግድ እኮ አንተ እኮ አታስፈልግም። በዚህ ቮይስ ላይ እኛ እየፈለግን ያለው አንተ የማታስፈልግበት ጉዳይ ስላለ ነው። አንተ ደግሞ ብልሃል የተባልከውን ሌላ ነገር ስላለ እስኪ ጠይቁ። ለምን አትጠብቅም ዳጊ? ልጅቷ ብላለች የተባለ ነገር ስላለ እሱ ነው እኛ እየፈለግን ያለ ነው። የግድ ሰው ሐሳብ መስጠት አለበት። ሐሳብ ማሰጠ እኮ ሰው አንተ ብልሃል ተባልክ፣ በቃ አንተ ተጠራ ብልሃል አላልክም፣ ሌላ በኋላ ይጠይቁሃል እነሱ። አሁን ግን ልጅቷ የተናገረችው አለ ስለተባለ ቮይሱ ላይ ድምጹ ላይ እየፈለግነው ነው እንዴ? ለምን ቸኩላለን? አብዲሳም ቆይ ካገኘው ሪከርዱ ጠብቀን። ልጅው ቀላል ነገር እኮ ነው። በዚህ ልክ አክብደን ነገሩ እንትን የምናደርገው ለምንድን ነው? ቀጥል ኑሪ። ባቢ ቤት ትፈልጋለን የተባልኩት ያልኩትን ልስማና አውራ አንደኛውን ቪዲዮ ይሄኛው ነው አሁን ቪዲዮ ለጊዜው ያለኝ። ያኛው ቪዲዮ አስገድዱኝ ምናምን ነገር ያለችው አስገድዷት የነበረውን አውጣዋለሁ ይሄ ነገርና ይሄኛው እዚህ ላይ ያበቃል። 7 ደቂቃው ማለት ነውና ስሜ ስለተነሳ ነው የመጣሁት። ቆይ ያኛውን እንትን ላክልኝ እለዋለሁ እና ይሄኛው 7 ደቂቃው ያለው አስገድዱኝ ደግሞ አንተ ታሰማለህ አንዴ። አሁን እዚህ ጋር መጀመሪያ ይሄኛው ይጫረስና ከዛ በኋላ ወደዛ ነው። አሁን ከዚህ ከሰማነው ቆይ አንደኛ የምትጠይቅልን በውስጥ ሲልኩልኝ ነበር ያለችው ፕሉራል ፎርም የተናገረችው እሷ በውስጥ ያወራት ሰው ማን ነው? ዑመር ነው። ቀድም እኮ እንትን ብላለች። በሁለት ይጽፉልኝ ነበር ላለችው ማለት ነው። ማን የጻፈላትና እንትን ያላት ሁለተኛ ነገር ነው የተናገረችው። ያው የሞተ ነገር ነው አግዝፋን የተናገረችው። ቅድም ተናግራለች እኮ ቅድም እንትን ከማለትሽ በፊት በውስጥ ሸሃዳ መያዝ ትችላለች ብለውኛል ብላ ስትል የነበረው እኔ ጠየቅኳት። ማን ነው ስትባል ዑመር አለች። ከምን አንጻር ነው ያልካት ሲባል ደግሞ አይ አባቴ ተጽዕኖ እየፈጠረብኝ ስለሆነ ነው ብላ መለሰች እኮ። በቃ የሞተ ነገር እኮ ነው። ኦኬ እሺ፣ የዳጊን ጥያቄ ያንሱትና ከዚህ ከቪዲዮ ላይ ደግሞ እኔ ጥያቄ ነው አውጣለሁ። እኔ ዳጊ እኔ ግን ሁላችን ካወራን ምንም ትርጉም የለውም። ዑመር መጨረሻ ላይ ግን እድል ስጠኝ። እሰጥሃለሁ። ሁሉም ሰው ያወራል እኮ የሚጠይቅም ይጠይቃል እኮ። እኛ እኮ እየሰማን እኮ እየጠየቅን እኮ አይደለም ራሱ እኔ ራሱ እኮ አልጠየቅኩም እየሰማን እኮ ነው። ዳጊ እኔ አይልም ብዬ እንትን ልል አልችልም። ልለው አልችልም። ምክንያቱም የእንትን ሰፈር ልጅ ስለሆነ ምንም ችግር የለበትም። እንደዚህ አይነት አማርኞች ሊጠቀም ይችላል። ምክንያቱም አንዳንድ ሰው እኔ አሁን እንደተረዳሁት ምንድነው ልጅቷ ከሙስሊሞች ጋር ስለተኮራረፈች እስልምና ውስጥ ለተገባበት የነበረው ሃይማኖት ትታ ፍትህ ለአይሻ ብላ ሙስሊሞች ስሜታዊ ለማድረግ ነው። ከአብዲሳ የሰማሁት ከሪከርዱ ማለት ነው። እነሱ ጋር ስትኮራረፍ ነው ፍትህ ለአይሻ ብላ የገባችው ማለት ነው። መጥቶ እንትና አሁን ዳጊ ብልሃል አላልክም የሚባለው ነገር አሁን ራስህን ትናገራለህ። ምን እናቷ ያልተጨነቀችው አንቺ ምን አገባሽ ብሎ ማለቱ ለኔ እንደውም እንደ ከባድ ጥፋት አድርጌ አላየሁም። ግን እንደዛ ብልሃል ዳጊ
ምንድነው እያወራ ያለው ነገር ፈጽሞ አልገባኝም። ምንድነው የምታወራው አሁን? ስለ አይሻ ጠይቃ ልጅቷ አዲስ የምትባል ስለ አይሻ ጠይቃ የት መጣ? አንተ ቤት እሺ፣ እኔ ቤት መጣች። ስለ አይሻ ጠይቃ እኔ እሺ ምን አልኩኝ? አዎ እናቷ ያልተጨነቀቻች ምን አገባሽ ብሎኛል ብላለች። እኔ ቀጥላ አዲስ ግን እውነት ግን ከህሊናሽ ጋር ከሆንሽ ሁለትና እስቲ ሁለት ባክ ኤንድ ፎርስ እናድርግ። አብዲሳን እኛ ሰድበነዋል፣ የመጀመሪያ ጥያቄያችን። ሁለተኛ ልስለም ብለሽ ራስሽ መጣሽ እንጂ እኛ ቤት ተሰልሚያለሽ ፕሮግራም ተይዞልሻል እኛ ብለንሻል? ውሸት። እሱ እንትን ብለናል። ዳጊ ቅድም ስላወራ ነው። አንተ ቆሻሻ ብለህ ልትሳድብከው ቆሻሻ አንተ ነህ ሲጀምር። ኧረ ዳጊ አንዴ ቆሻሻ ብለህ መሳደብ ምርጥ ቆሻሻ አንዴ እኮ የሞተ ነገር እያነሳ ነው። ቅድም ያመሳከርነው ጉዳይ እየተመለስክ ነው። አሁን የተጠየቀውን መልስላት ልጅቷ። እሷ ጋር አውራ በነገርከው ጉዳይ። ምኑን ነው የማወራው? ይሄ የአይሻ ጉዳይ አውራ እንጂ እሱንማ ቅድም አመሳክረናል ከዑመር ጋር። ዑመር እንትን ብለዋታል እኮ አለቀ። አንዴ አዳምጠኝ አንዴ ላውራ ከጀመርክ ባቢኔ እናንተ ምን ተዋውቀው ዛሬ አይደለም አይደል? ስለዚህ ሚውት አድርገህ ስማኝ። አታፍልኝ እኮ የምሰማህ የሞተ ነገር አታንሳ። ቅድም የገደልነውን ነገር እያነሳ ነው። አሁን ዑመር የመለሰውን ነገር አትመልስ። እሺ አንዴ ላውራ። ይኸውልህ አንድ ጥያቄ ያነሱልሻል አልኳት። ስለ አይሻ ከሆነ እሱን አውቄ ጠንቅቄ አውቄ ነው የምሳልመው አለች። አለቀ። እኔ አዲስ ይዟት የመጣው ዑመር ነው። አወራን፣ ነይ ጥያቄ ያለሽው ጠየቅን። በተረፈ ቁርአን ከፍታ አስለቀስከኝ ብላ ያለችውን ሜሴጅ እልክልሃለሁ። በጣም ተሰቅስቃ አልጋ ያለቀሰችበትን ሜሴጅ በቃ በቁርአን አላህ ይመስክርብኝ። እኔ ወላሂ በትልቁ ማንም ሰው እንዳይገባ አንዴ ተረጋጊ። በመሀል አትግቡ። እስኪ ሰው እያወራ በእናታችሁ በመሀል አትግቡ። ይኸው አሳያለሁ። እንደውም በሌላ ስልኬ ላይ ነው እንደውም ሴቭ ያደረኩት። እንደውም ለምን ዋሻለሁ ነው ብያለሁ እኮ እኔ አላልኩም። ቁርአን ስናዳምጥ ብያለሁ። ሚዩት አንዴ። እኔ ለምን እኛ ጋር አንደኛ ፖለቲካ እንዲሰራ አንፈቅድም። ሁለተኛ ነገር ደግሞ እናቴ ቤተሰቦቼ እኔ ሰልሜ ነበር ተመለስኩ ብለሽ ተመልሼ ነው ከዚህ በፊት ብለሽ ያልሽው አንቺ ነሽ እንጂ እኛ አላወራንም። እንደዛ ብላለች። ቆይ እኔ ፕሮቴስታንት ነበርኩ ብላኛለች። አንዴ እኔ እጠይቃለሁ። አብዲሳ ቆይ ትቀጥላለች። እንደዛ ብላለች። ሰልሜ ነበርኩ ተመልሼ ነው ብላ ነው እንዴ? ቤተሰብ ፋዘር ሲጮህ ተመልሼ ነው ብላ ነው። እኔ ግን ስጠይቃት እኔ ፕሮቴስታንት ነበርኩ እስልምና ውስጥ ልገባ ነበረ። ጋብቻ ላይ እባካችሁ ጋብቻ ላይ ዳጊ በምንድን ነው የሰለመው? አሁንም ቢሆን ጅብሪል ነው ባሌ ጅብሪል አብደላ ነበር ስሙ። በጋብቻ ሚውት አድርጊ። እኔ ላውራ ሚውት አድርጊ። እንዴ ምን ነው? አንዴ ተረጋጉ በእናታችሁ፣ ትልልቅ ሰዎች ነን። ቀጥል። ስለሱ አውራውን ክሊር ታርግ እንጂ ምን ችግር አለው ዳጊ? እንዴ እሷ ነው ወክለ ከሆነ እሷ ዝም ትበልና እናንተ እናውራ። አንዴ መቻ ሱራት እኮ ዝም በይ እያልከኝ ነው። እኔንም ዳግን እየጠየቁት ነው። ተረጋጉ እንጂ አንዴ እኮ ዳግን እየጠየቁት ነው። እያወጣ እኮ ነው፣ እንባውን እያወጣ ስለሆነ ቆይ ነው እንባውን እንዴ እስኪያወጣ ግን ያው ቁርስ ልበላ ከመውጣቴ በፊት ቮይሷን ባሰማ አሪፍ ነበረ። እንሰማታለን። አንዴ ችግር የለውም እንሰማታለን። ችግር የለውም። የቁርሷን ልክልኝ አስቆይ። ኮፓ ሌለችም ዛሬ አለች። ግድ የለም አለች፣ አብራነች አለች እንዴ? ያው አለች። እስቲ አለው በይ ኮድ 3 ከሩቅ ምስራቅ አለው በይ ኮመንት ላይ። ጭራሽ የእናንተ ኮድ 3 ሆነች እንዴ? አይ የግል ኮድ አለን እኛ አለሁኝ። ችሎታቸው እንዴ መምጫሽ ይታወቅ። ሁሌም ቢሆን ሁሉም ቦታ አለን እኛ። እንዲህ
ይገርማል። በጣም ሰላም ይገርማል። ብያለሁ ሰፊ ህዝብ። እንዴት ነሽ? ሰላም ብለናል። እንዴት ነሽ? ኑርዬ እንዴት ነህ አባ? ወይ አለሁልሽ። እንዴት ነሽ? መውጣት አቃተኝ። ከየት ነው? ምን ማለት ነው መውጣት? ከየት? ይቅርታ አንተ ምንድነው ሚውት ብታደርግ ምን ትሆናለህ? እንዴ አውርቼ እኔ ጠይቃለሁ። አብዲሳ እንዴ ቆይ ከየት ነው ዳጊ? ከቁርአን ከእኔ ቁርአን ቤት ውስጥ እኛ ቤት ቁርአን እኔ ጋር ቁርአን ተከፍቶ ማለት ነው። እየጻፈች ያለችውን ተመልከት። ኧረ ወንድሜ እኔም ልተኛ ነው። እሺ ተመልከት። አሁን እኔ እያሳየሁ ያሉትን ተመልከት። ይኸውልህ ይሄ እኔ ይሄን ይኸውልህ ስለ እንስሳ እርድ የሚያዝን እምነት ነው ብዬ ነው የላኩላት እኔ። ከዛ መውጣት አቃተኝ አለች እኮ ምንድን ነው ከሱ በላይ ያለውን እንያ ባቢ አረባ አንተ ምን ሆነ ነው አንተ መውጣት አቃተኝ ካለችው በላይ ያለውን አሳይ ላይ አንተ ምን አብዲሳ አንዴ ኧረ አብዲሳ አንዴ አብዲሳ በእናትህ አሁን አንተ አሁን እንደተማረ ሰው የምታወራው እንዴ ላ ኢላሂ ችግር የለውም። እስኪ አዎ ይኸውልህ ታች ሰፈር ግን ግደሉ ይላል፣ ይቀጥፋሉ። ካፊር ከሆነ ግደል ይላል አሉ አለች። አዎ በውሸት መቼም አይቆምም እምነት አልኳት። ስትከፍት እመጣለሁ አለች። እየሰማህ ነው? አዎ። ከዛ በቃ ይኸውልህ ይሄን ስማ፣ አየው ምንድነው ያቀመስከኝ ዛሬ? ዋ የቤቷ ይሄንን ይኸውልህ ቁርአን እኔ በራሴ ስልክ እዚህ ጋር በራሴ ስልክ ቁርአን አውጥቼ እያዳመጥኩኝ በትክክል እንትን በል ወደ ሌላ ነገር እንዳይሄድ ነገር ሰምቼ አዳምጬ ስለማላቅ አብዲሳ ቆይ እየጠየኩ ነው። ቆይ ኧረ ቆይ እንዴ ኧረ ቆይ ቀምሻው ቁርአን ነው ዳጊ? ቁርአን እኔ ቤት ሰምታ እያለቀስኩ ነው አለችኝ። ለምን ታለቅሻለሽ? ሐቁን መያዝ ካለብሽ ሐቁን ያዥ አልኳት። ምንድነው ያቀመስከኝ ዛሬ? ታለሽ ስክሪንሾት የት አለ? እያለቀስኩ ነው የሚለው እሺ ታሳየን። እሺ ባቢ ጠይቅልን። እኔ ግን ለምን በመሀል እንደምትገቡ እኔ እኮ አልፈቀድም። እኔ እንትን አላችሁኝ እኮ የምር እንዴ ማረ በመሀል ይገባል። ችግር የለውም። እኛ ሌላው ሚውት አድርገዋል። አይደለም አንዳንድ ጊዜ አሁን ቁርአን ከፍቼ ቁርአን ከፍቼ ምንድን ነው ያቀመስከኝ ዛሬ አለች። ቤቴ አሁን ዳጊ እየሰማሁ ነው አለች። ምንድን ነው ያቀመስከኝ ዛሬ አለች። የኔ በራሱ ጉዳይ ምንድን ነው? በራሷ ቤት የከፈተች ከኔ ቤት ወጣችና ኖ እኔ ሰምታ ሲበቃት እኔ ልተኛ ነው እኔ ልተኛ ነው ውረዱ ተባባልን። ወይም ደግሞ ኦልሬዲ ሲገለብጣት ቤት ከፍታ ገብታች ይሄን ላከችልኝ። በቃ ምንድነው ያቀመስከኝ ዛሬ የሚል ማለት እኮ ገባኝ እኮ። ስለዚህ ቀምሻው ቁርአን ነው ወይ? ቁርአን ነው። እና አለቀስኩኝ እያለች ነው። በቃ ቁርአን ስሰማ አለች ኮሜንት ላይ ዝም ብሎ ያስለቀሰኛል አለች። አሁን ኮሜንቱ ለምን ስክሪንሻት አድርግና ታሳየኝ ብላ ወደኋላ እኮ ነው የምንሄደው። የኔ ጥያቄ አሁን አዲስ ተረጋጊ፣ ቆይ ተረጋጊ እንጂ ይሄ ምንድን ነው? ይሄ ሜሴጅ ምንድን ነው? እኔ የምር ከረር ካደረኩት ነገሩ ሌላ ነገር ፈጠረው። በቃ አቀመስከኝ ነው የሚለው እሱ ሌላ ነገር ነው። ወደ ሌላ ትርጉም ስለሚኬድ ዳጊ ቀደም የተናገረው ቁርአን ነው። ልጠይቅህ ገባኝ የተባለውን ነገር ብለሃል ዳጊ? ማስረጃ አለሽ? እሺ ማስረጃ አለሽ? እኔ ከዛ ሁለተኛ ራሴን ሪከርድ የለኝም። በቃ ሪከርድ ከሌለሽ የሞተ ጉዳይ ነው። ስለ አይሻ ወደ እነሱ ሪከርድ እንለፋ። አዲስ የሞተ ጉዳይ ነው። አሁን ሪከርድ ከሌለሽ አንቺ አሁን ቅድም ያልሽውን ነገር የሞተ ጉዳይ ነው። ሪከርድ ከሌለሽ ማስረጃና መረጃ ከሌለሽ ምንም የሞተ ጉዳይ ነው። ማውራትም አይጠበቅብሽም። ለምን ስትባይ የታለ ስትባይ መመለስ ስለማትችይ ማለት ነው። ታዲያ እንዴት ሰው ይፈራል? አንተ ለምን ሚውት አታረግም? እያስገደዱኝ ነው። አንተ ቤት የተወራውን ልቀጥልህ እኮ ነው የቮይስክን
ያንተን ድምጽ እኮ ክፈተው አዘጋጅልኝ እኮ ጸጥ ብለህ አዳምጣ እኮ ክፈተው ችግር የለብኝም እኮ ክፈተው መጀመሪያ እዚህ ጋር ስለ ይሄ ሁላ የሚከተላቸው ውድ ነብይ ለዓለማት አላህ እዝነት አድርጎ የላካቸው ነብይ አንድ ስታውን እንዴት ነው ሰረቀ ብሎ እጁን የሚቆም ኖ ስለአይሻ አባሪ አስቀመውና ስለአይሻ አረዳጊ አረዳጊ ወንድም አረገደል ነው አንዴ አብዲስ ስለአይሻ ያወራችሁን አብዲስ ሚውት አድርጋ እንዴ እኔ ምን ያወራችሁ እናንተ ናችሁ ያወራችሁ አብዲስ አንዴ ሚውት አድርጋ ሚውት አብዲስ አንዴ አንድ ጊዜ ምን ሆነ ነው ዛሬ እንዴ ምንድን ነው የፈለከው ዳጊ ምን እናውራ ስለ አይሻ አይሻን እኔ ምን አገባኝ እናቷ ያልተጨነቅላት ብሏት ያላለችውን መረጃ ታምጣ የለኝም ስትልን የመለስኩላት እኮ በቃ የሞተ ጉዳይ ነው መረጃና ማስረጃ ከሌለሽ ማውራት አልነበረብሽም ብዬ መለስኩላት እኮ በቃ ገደል ነው ከሌላት ከየት እናምጣ በቃ ማውራት አልነበረብሽም ማለት እኮ ሌላ ደግሞ የተናገረችው ንግግር አላ መቀጠል አለብኝ እኔ ደግሞ አላልኩም ምን ብላ የተናገረችው ምን ብላ የተናገረችው እኔ ሻሃዳ ሊዝ ነበረ ኢቴስቶች ቤት በጣም ጉሮሮን ይዘውልኛል ልትወያዩ ፈቃደኛ ናቸው ወይ ብላ መጣች ማን ጋር ከአብዲሳ ጋር እኔ አልወያይም ስትፈልጊ አልኳት አንድ ነገር ገብቶ ሻሃዳ አትያዥም አላልኳትም እዚህ ቤት ያዥም አላልናትም ኡመር አለች እንዴ እንደዛ ይቅርታ ቀጠየቁን አው ይሄው ለኔ እኮ ግልጽ ነው የምናገር አብዲሳ እኮ አላለችም እኮ ኧረ ቢስሚላህ እሷ አላለችም እንደዛ እኔ እሷ አላለችም ማታለች ለኔ እኮ ነው ምንድነው የምትለው እንዴ እሺ ይሄ መጀመሪያ ላይ የተወራ ነገር ነው ፓፒ ጥሪ እንዳቀረብኩኝ ተናግሬያለሁ ፓፒ ችግሩ ምንድነው ከቅድም ስናወራ ስለነበረ ሁለት እንትን ናችሁ በነገራችን ላይ አሁን ላስረዳችሁ አንደኛ ነገር እኔና ሄራ ነው ስናወራ የነበረው ከቅድሙ ማለት አንዴ ቅድም መጀመሪያ እኔና ሄራ ስናወራ ነበረ ተግባብተን ከመጀመሪያው ስናወራ ነበረ ከዛ ሁለተኛ ግሩፕ እና አብዲስ አይምጧልና ጠራናቸው ይመጡ ስናወራበት ነበረ በመሃል ሰዎች መጡ ነገሩን አልገባቸውም ከየት እንደጀመርን ከዛ ደግሞ ዳጊ መጣ ነገሩ የት እንዳደረስነው አልገባውም አሁን እንደ አዲስ እንጀምር ከሆነ ሌላ ነገር ነው ዳጊ ስለ አይሻ ጉዳይ ብቻ ነው እንደዚህ ብለዋል ብላ ስትል ልጅቷ ዳጊ ጠራ የተባለው እንጂ እሷ ያለችው ነገር ካለ እሷ የተሳሳተችው ስህተት ካለ ንገረን እኔም ቅሬታ አለኝ የምትለው ነገር ካለ ንገረንና እንስማው ካልሆነ ግን ስለመስለሟ ስለ በውስጥ ስለ ዑመር ጉዳይ ዑመር ሙስሊሞች ከመማርሽ በፊት መስለም ትቻለሽ በውስጥ መስለም ትቻለሽ ብለውኛል ብላ ስትል ማን ያለሽ ብለን ስንጠይቃት ዑመር አለች ዑመር ለምን አልካት ስንለው ደግሞ አይ አባቴ ተጽዕኖ ስለሚያሳድርኝ ነው ስላለች ነው ስትል በቃ ገደለው ነገሩ አሁን ወደ ኋላ እንመለስ እንዴ ስለዚህ ስህተት የለባቸውም እነሱ ወይም ዑመር ስህተት የለበትም ማለት ነው ዘጋ ነው ነገሩ የአይሻ ጉዳይ ማስረጃና መረጃ የለኝም ማለች ገደል ነው ስህተቱ የሷ ነው መረጃና ማስረጃ ከሌላት ማውራት አይጠበቅባትም ነበር እሺ ባቢ አሁን ወደ ሁለተኛ ቪዲዮ ከሄዳችን በፊት ሪከርዶን አንዴ አዲስንና ኑር አዲስን መጠየቅ የምፈልገው ነገር አለ እዚህ ጋር ኧረ አንዴ እሺ ለኔ ቅድም ያስጠኝ ከቅድም ጀምሮ ስጠብቅ ነበረ ባቢ እሺ ቪዲዮን ግን እንዳትከፍት ችግር የለውም እኔ ሚውት ነው እያደረገው ማንንም ማረብሽ ቆይ እስቲ አንዴ ግን እንዳከፍት ለምንድን ቆይ አንዴ ዑመር ቀደም አብዲሳ ግርማ ላነሳችሁ ጥያቄ ምን ላይ ሰጥተሃል ዳጊ ቪዲዮ ከፍቷል ኑር አዲስም ቪዲዮ ከፍቶ ሐሳብ ሰጥቷል አሁን ደግሞ ለአብዲስ አስጡትና እሱም ሐሳቡን ሼር ያደርግ እኩል እንዲሆን ባላንስ እንዲያደርግ ማለት ነው አዎ በምን ጉዳይ አስረዳን መጀመሪያ ነገሩ የምትከፍተው በምን ጉዳይ ለሚለው ይሄ እኔን እንትን ቅድም ማያወርድ ሰው ስለ ሰለዋት ምናምን ያወሩ ቀን እዚህ ስፔሲፊክ ቪዲዮ ላይ እንሰማለን ካለበት ስለ ሰለዋት ምናምን ያወረደው ግን እዛ ቀን ላይ ያረጉት የተናገሩት ነገር ማለት ነው አብዲስ ኦርቶዶክስ ነው አንደርከቨር ነው ምናምን ያሉት ኑር አዲስ አለ ዑመር አለ ዳጊ አለ እዚህ ቮይስ ቪዲዮ ላይ እንደማየው እና እንትና ቤት ነው ዳጊ ቤት ነው የምትፈልገው ድምጽ ግን ኑር አዲስ ሰለዋት ከማያወርድ ሰው አላወራም ብለዋል የምትለዋል ያ ይቅርታ ይጠይቅ የሚለው ጋር እሱ ቮይስ ነው አንዴ አፉ በል እኔ አስቆም ያላካ ዛሬ አስቆማለሁ ምን አለ መሰለህ ከመጀመሪያው ጋር ትንሽ ይችላል ገብቶሻል አንድ ይሄ ሁላ የሚከተላቸው ውድ ነብይ ለዓለማት አላህ እዝነት አድርጎ የላካቸው ነብይ አንድ ስታውን እንዴት ነው ሰረቀ ብሎ እጁን የሚቆርጥ እና ደግሞ ሴክስ አረክ ብሎ ደግሞ
የሚገደል ሰው እያለ ነው የሚናገረውና ሞራል ነው ብላችሁ እንዴት ትከተላላችሁ ብሎ ነው የጻፈው። ገብቶሻል? እና የጻፈው ሐዲስ አለ። አንድ ሐዲስ አለ ደግሞ የጻፈው ምን አለ? ሙስሊሞች ሆይ አለ። አንዴ ቆይ አፉ በል እኔ አስቆም ያላቀም ዛሬ ላስቆማለሁ። ምን አለ መሰለህ እኔ ሙሉ ዶክመንቱን ልኬላት ነበርና እሱን አይታው እናንተ ይህንን አይታችሁ ኦርቶዶክስ ነው ብላችሁ መደምደሚያ ላይ ከደረሳችሁ እኔ ጥያቄ ተፈጠረብኝ ሰውዬ ላይ አለች። ኦኬ ድምዳሜ እንደደረስ ነው እኛ በራሳችን አይምሮ አገናዘብ እናንተ ደግሞ ቀስ ብላችሁ ትደርሱበታላችሁ። ነገር ግን ይሄ ሰውዬ እኛ ላይ ድንበር ስላለፈ ከሱ ጋር ምንም አይነት ውይይት አናደርግም ብዬ አስረግጬ ነገርኳት። እኔ ደግሞ ላስቆምህን ያንተን ኮሜንት ስታይ ሪፍሌክት ለማድረግ መጣችና ምን አለች? አብዲሳ ሳይሆን ሀሳቡን ያመጣው እኔ ነኝ ሀሳቡን ያመጣሁት። ምክንያቱም እኔ ወደ እስልምና ልቤ እንዳደላ ሲያውቁ እሱ ቤትም ገብቼ ሻሃዳ ይዛለሁ ብዬ ስናገር ውይይት መድረክ አዘጋጅ ተብሎ በሌሎች ሰዎች ኢፌክት መጣብኝ፣ ከአብዲሳ ሳይሆን ከሌሎች። ስለዚህ ያንን ኢፌክቱን ደግሞ እናንተ መታችሁ ወይም እናንተ ቤት ላይ ውይይት ቢደረግ ደስ ይለኛል በሚል የተወሰነች ደግሞ ውይይት ቅድም አድርገት ስለነበረ በሱ ላይ ነው ሪፍሌክት ያደረገችው እና ትንሽ ሚስ አንደርስታንዲንግ ስላለ ብዬ ነው ይሄ እኔ ደግሞ አሁን እሷም እንዲገባት እኔ ኦርቶዶክስ ነው ፕሮቴስታንት ነው ምናምን ያልኩት ነገር የለም። የፈለገ ነገር ይሁን፣ ከፈለገ ወንድ፣ ከፈለገ ሴት፣ ከፈለገ ኦርቶዶክስ፣ ከፈለገ ኢትዮጵያዊ፣ ከፈለገ ሲናጋላዊ እኔ አይመለከተኝም። ስለሱ ነገር አይደለም። አንድ ሙስሊም ቢሆን ዳጊ ተነስቶ ነብዩም እንደዛ መንገድ ቢናገር ዳጊን እናገረዋለን። ሙስሊም ስለሆነ ሌላ የተሻለ ፕሪቪሌጅ የለውም። አንተን ብትሆን ተነስተ አላህና ነብዩ ላይ የምትሳደቅ ከሆነ አንተ ራስህ ትናገራለህ። አሁን ኪራን ኦርቶዶክስ ይሁን ምን ይሁን አይገባኝ፣ አይመለከተኝም። ኦርቶዶክስ ስለሆነ ስፋን እየፈለገ በዓለም ላይ ስንትና ስንት ሚሊዮን ኦርቶዶክሶች አሉ። ስለዚህ እሱ ኦርቶዶክስ ስለሆነ እኮ እኛ አይገርመንም፣ አይደንቀንም። ገብቷችኋል? የፈለገው ነገር የሰው ልጅ ማመን ይችላል፣ የሰው ልጅ በእውቀት መሞገት ይችላል። እና የሚናገረው እሷ ደግሞ በየጊዜ ትመጣና ማለት ነው እሷ የምታወራው ነገር አለ። ሌሎቹ አሉ ጓደኞቹ መጥተው ማውራት ይችላል። ቤቱ ኦፕን ነው ኤቭሪ ታይም ማውራት ከፈለጉ ማለት ነው። ግን ስርዓት ከሌለው እና ጋጠወጥ ከሆነ ሰው ጋር ቴንሽን ለምንድን ነው የምንሰጠው ነው? ዋይ ዊ ሃቭ ቱ ዌስት አወር ታይም ከእንደዚህ አይነት ሰው ጋር ማለት ነው። ገብቷችኋል? ለምንድን ነው ጊዜያችን ዌስት የምናደርገው? እና እሷ ደግሞ ስለምና ደግሞ ማወቅ ከፈለገች ሐዲስ አለ፣ ቁርአን አለ፣ ብዙ ነገር መጠየቅ ትችላለች እንጂ አንድ ኤቲስት ነኝ ወይም ደግሞ ኦርቶዶክስ ነኝ የሚል ሰው አጠገቡ ስላለ አይደለም ስለ እስልምና ምንነት ማወቅ የምትፈልገው። እስልምና ራሱን የቻለ ራሱን የቆመ ሃይማኖት ነው። ስለ እስልምና ካወቀች ኤቲስት አብሯት ሊሆን አንድ አግኖስቲክ ወይም ደግሞ አንድ ኦርቶዶክስ አብሯት ሊሆን አይገባውም። ስለ እስልምና ካወቀች አንድ ሰው ስለ ክርስትና ማወቅ ከፈለገ ግዴታ ሙስሊሞች ባሉበት ቦታ መሆን የለበትም። ስለ ኦርቶዶክስ ወይም ስለ ክርስትና ሃይማኖት ያንብብ፣ ይጠይቅ። ከዛ በኋላ ኮመን ላይክ ሜክ ሴንስ ካደረገው ይከተለው። ግዴታ አንድን ነገር ለመከተል ሌላ ዳኛ አድርገህ እዚህ ከጠበቃ ማቆም የለብንም። እና she been doing for this one for how long now every time ኦርቶዶክሶች ስለ እስልምና ማወቅ ከፈልጋሉ በታቅ ለራሷ ባታቅ ለራሷ በእኛ ጉድጓድ አትገባም፣ በእሷ ጉድጓድ አትገባም። አላህ ጋይድ ያርጋት። she's really good person but the same time ሁል ጊዜ በመጣች ጊዜ ይሄን አጀንዳ አይደለም ማውራት ያለባት። ሁለት ደግሞ እኛ ሴንሲቲቭ ፓርታችን ይሄን እንደሆነ ደግሞ ማወቅ መቻል አለባት። ገብቶሃል? በጣም ማወቅ መቻል አለባት። እኛ አሁን ሌሎቹ እንዳትገባ እሷም ሆነ ሌሎቹ እንደሱ አይነት ያሉ ጥሩ ሪስፔክት የሆኑ ሰዎች አሉ። ጊዜ ሰተናቸው በደንብ እናወራቸዋለን። ግን የሙስሊሞቹ ሴንሲቲቭ ፓርት ደግሞ ትረዳ። እሷ አይደለም ነብዩ ሞራል የሌላቸው እንዴት ሰው ይሄን ሰው ይከተለዋል? እኔ አሁን አባቱ አለ ባለፈው በምሳሌ ስለተናገርኩኝ ቤተሰቦች ይሰደብብኛል። አባትህ ብዬ ነው እንጂ የምናገረው የአባቱን ስም እየጠቀስኩኝ አልናገረው። ምክንያቱም ሪስፔክት አለኝ፣ አከብረዋለሁ። ስለዚህ መሐመድ እንደዚህ ያለ እያለ እየዘረጠጠ ነው የሚናገር። you can call his name if you want to have a problem ገብቶሃል? ግዴታ እንደኔ ነብዩ ወይም ደግሞ ረሱል ብሎ ማናገር አይጠበቅበትም ስለማይ ግን you have to have some respect ገብቶሃል? ቀን ሙሉ ሲናገር የሚውለው ይሄ ነው። ከላይ ከታች ቴሌግራም ፔጁ ላይ ከላይ እስከ ታች ድረስ ፖስት የሚያደርገው ኢስላሞፎቢያ እስላም ይጣል ነው። ሲጀምር አንድ ኦርቶማን ነው ኤቲስት ነኝ የሚለው ወይም ደግሞ እኛ ባይደል ብዙ ሙስሊሞች አሉ ኦርቶዶክስ ነው ብለው የሚያምኑ። ምክንያቱም ኤቲስቶች የሚያወሩ ስለሌላ ነገር ነው የሚያወሩ እንጂ ወርደታች ሆነ አይደለም የሚያወራው። አሁን ሰሞኑን ሰማች ጨርሰው አንዴ እየጨርስላለሁ ወይ ስልክ እየገባብኝ ነው። እዛ ባለው መንገድ እኛ ለሱ ባለው እውቀት ካለው ማለት ነው እና ማስረዳት ከቻለ ማሳመን ከቻለ አለ ባለው መንገድ መናገር ይችላል። ልጅ የለው ምንም ስለምን የንግግር ችሎታ የለውም። ይቅርታ ሳይጠይቅ አይመጣም። ማንም ሙስሊም ፊት መጥቶ ይቅርታ ሳይጠይቅ ማውራት አይችልም። ድንበር አለን። በቃ እኛ ከዚህ በኋላ ራሳችንን ካላከበርን ማንም የሚያከብረን አይኖርም። ድንበር አለን እንዴ ማንም ዝም ብሎ መጥቶ ተው በቃ ኑሪ ብዙ መናገር የማያስፈልገው ማንኛውም ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገረ ሰው ይቅርታ ሳይጠይቅ አንወያይም። በቃ ሰበብ ሂዳ እንሆናለን ብለን እኛ ነብዩን አናሰድብም፣ አላህን አናሰድብም።
በክብር ማወራን ከሆነ ከማንም ጋር እናወራ። ይሄ ነው ያለን አቋም። የሚያልኩት ይሄ ነው። ማንም ሙስሊም ለምን የእናቴ ልጅ አይሆንም? ለምን የእናቴ ልጅ አይሆንም? እኔ ባለሁበት ቦታ ላይ ነብዩን በእንደዛ አይነት መንገድ ማንም ሊናገራቸው አልፈልግም። ይህን ኮል ሚ ፉል ኢፍ ዩ ዋንት የፈለክ ነገር ብለህ ተራ፣ ግን ድንበር አታልፍም። ድንበር አታልፍም። ትናንትና መፈጠራን የማታውቅ ሶሻል ሚዲያ ቲክቶክ ወደዚህ ዓለም ያመጣ ማንነትና ምንነትን የማይታወቅ ዛሬ ላይ መጥተህ ፖስት እያደረግ እያላገጥ ከዛ ደግሞ እኛ ከአንተ ጋር ቁጭ ብለን ምንስቅና ምናሳልቅ ከዛ በኋላ ፖስት እያደረግ የምታላግጥብን ፉል አይደለም። እንኳን አንተ ተናግረህ አይደለም ወላሂ የምታስበው ምናቅ ሰዎች እኛ ሙስሊሞች አልሐምዱሊላህ we are not like ቢያንስ ስቱፒድ አይደለም። ስለዚህ ሪስፔክት አለ። you need respect, you have to have some respect። ሰው ልጅ ነው ማለት ሰው ልጅን ስታከብር ነው ያንተ ሀሳብ ሊሰማህ የሚችለው። ሰው ልጅን በጥሩ አህላቅ ስታወራ ነው ስለ አንተና አይዲያ ሊኖረው የሚችለው እንጂ ተነስተህ እየተዘረጠጥክን አይደለም የምታወራው። ሪዲንግ ሁ ዩ አር ያኔ ስለዚህ ስርዓት የለ እና እሷም ደግሞ በየጊዜ መጣ እዚህ ጋር አዲስ አበባ ትላለች። አንዳንዴ የሆነ ሀቁ ለመናገር ወላሂ ይኸውልህ እሳትን አመድ ውስጥ ያለ እሳት ፍሩ ማውራት ስለ እስልምና መጠየቅ ከፈለገች መጠየቅ ትችላለች። በቃ ሙሌ ችግር የለውም። አዲስ ችግር የለም። ትጠይቅ ትማር ምንም ችግር የለውም። በቃ እኛ ግን ይህንን መስፈርት አስቀምጠናል። በዚህ መስፈርት ነው ከዚህ በኋላ እኔ ለማንንም ወክዬ መናገር አልችልም። ራሴ ወክዬ ግን ይህንን የማደርገው በቃ ይህንን ነው እና አዲስ በዚህ መሀል ያስቀየመች ነገር ካለ በጣም ይቅርታ። አሁንም በድጋሚ ያስቀየመችን እሷ ናት ነው የሚቀጣ መጠየቅ ያለ እና ያንን የአሁላ ቴሌግራም ካላትላት ባለፈ ደግሞ አውርተናታል። እኛ በነብዩ ላይ የሚመጣ ሰው ምን ያክል ሴንሲቲቭ እንደሆነ ጠንቅቃ ታውቃለች። እና ያንን ነገር ከማስተካከል ይልቅ መታ ደግሞ እንደገና እኛ ላይ ልጭሆብንና እኛን ልታስማማ ትሞክራለች። ሺዝ ዘ ዋን ሺ ሃቭ ቱ አስክ አፖሎጃይዝ እኛ አይደለም። እሷ ናት አፖሎጃይዝ መጠየቅ ያለባችሁ። ይሄ ከማትወዱ ሰው ጋር ልታወራ አልፈልግም ወይም ደግሞ የእናንተን ሃይማኖት ከባከብርና የእናንተ ፈጣሪያችን ብላችሁ የምታምኑት አላህን እና የምትከተሏቸው ነብይን የማያከብር ሰው እኔ ኢንቫይት አላረጋችሁ ብላ ማለት ትችላለች። ግን በየጊዜ መታ የምታወራው ሴም ሽት ነው የምታወራው እና እሷ ናት አፖሎጃይዝ መጠየቅ ያለባት እንጂ እኛ ምንም አላጠፋንባት። ያ ባቢ ይሄ ነው ቮይሱ ነብዩን ሰላዋት አውርድ ምናምን ያለበትን ፓርት እሱ ብቻ ሳይሆን ያው እዚህ ጋር ያለ ሲቀጥል ደግሞ ራሱ እዚህ ጋር መመስከር የምፈልገው እኔ ስለ ኑሪ ይሄ ኦርቶዶክስ ነው ምናምን የሚባለው አንድ ሰው የፈለገ ይሁን ኤቲስቲም ኦርቶዶክስ ይሁን የፈለገውን መከተል ይችላል የሚል አንድ ጥሩ ነገር ነው እኔ የሰማሁት ከኑር አዲስና እቺ ድምጿንም የለችም በነገራችን ላይ ሌሎች ሰዎች ሀሳብ እንዲሰጡ ለልስታቸውና ነው የለም ይቅርታ መጠየቅ አለበት ያለው ይሄንን ነው። ለምን ይቅርታ መጠየቅ እንዳለብኝ አላውቅም። ተናግሯል እኮ ነብዩን የሚሳደብ ብሎ በቃል በቃል ተናግሯል። የቱ ጋር ነው የሚሳደብ? ስም አልጠራም አብዲሳ ይቅርታ መጠየቅ አለበትም አላለም። ነብዩን የተሳደበ ሰው ሁሉ ይቅርታ እንወያይም ማውራት የለብንም። አዎ ነብዩን የተሳደበ ነብዩን ተሳድቦ ይቅርታ ሳይጠይቅ አንወያይም ነው ያለው። አንደኛ ስምን አልጠራም። እኔ ጋር ላለመወያየት ነው እኮ የማንን የቱ ጋር ነው የተሳደብኩት? ነብዩ ስላለሁኝ መልስ ልስጥ። እኔ ነኝ እዛ ጋር የምናገረውና መልስ ልስጥበት። የአብርሃም ሶስተኛ ልጆች ብለህ ቴሌግራም ላይ ፖስተትከው ማንን ነው የሚወክለው? ሌላ አድሚን የፖስተው ከስር ስሙ ማንበብ ትችላለህ። ግን እኔ አይደለሁም ስፔሲፊካሊ ግን ለምንድን ነው ይቅርታ የሚጠይቀው? የኔ ቻናል ነው። እሱስ ቢሆን ለምንድን ነው ይቅርታ የሚጠይቀው? የአብርሃም ሶስተኛ ልጆች ስላለ ሙስሊሞች እኛ የአብርሃም ሶስተኛ ልጆች ሳንሆን እኛ አብርሃምን ተከታዮችንን እንጂ ሙስሊሞች የአብርሃም ሶስተኛ ልጆች ተብለን የሚላገጥብን ስላልሆነ ያላገጥክበትን ይቅርታ ሳትጠይቅ አንወያይም ነው ያለው። ምን ማላገጥ ያለው ጥያቄ ምን ማላገጥ ነው? ሶሪ አም ሃቪንግ ፎን ኮል ኦኬ። ለኛ ማላገጥ ነው። ለአንተ አልመሰለኝም። ለኛ ማላገጥ ነው። እኔ ማላገጥ ነው ብዬ አላምንም። ምንም ይቅርታ የሚያስጠይቀውም ነገር የለም። ልጅ ችግር የለውም እሱ። እሺ እኔ ግን ባቢዬ ትንሽ አፈነኸኛልና ሁለት ጥያቄ አለኝ፣ እሱን ልጠይቅ። እሺ ጠይቅ። እኔ ሳፈነህ የነበረው ለምን መሰለህ? ነገሩ ስላላወቅንበት ከመጀመሪያው ገብቶኛል። እኔ የመጀመሪያ ጥያቄ ከዚህ በላይ ትፈልገኛለህ? በጣም ቆየሁ። አቤት ጥያቄ ለማን ነው? ያራግጥልና ድምፁ የለም ሳይሆን ያ ላይክ እዚህ ላይ እዚህኛው ቮይስ ላይ የለኝም፣ ግን ከዛኛው
ይህን ከመናገሩ በቃ እየዋሸ ነው። ኮምፕሊትሊ እየዋሸ ነው። አንደኛ በቃ መሄድ ካለበት ይርቸው። በጣም ርቦኛል። እንትን ነው በጣም ነው የቀለድኩት። አስተሳሰብ ነው። ሬይነር አንዴ ላውራ ታወራለህ እሰጥሃለሁ። ሙስሊም ያልሆነ ሰው ሰለዋት አወርድ ተብሎ ምን ይጠቅማል? ሰለዋት እኛ ብታወርድ ባታወርድ ኦልሬዲ ትልቅ ነገር ነው ብራዘር። የሌለ ነገር ነው። በቃ ዋሽተሃል። ዋሽቻለሁ ብለህ ምን ጉረድ? ዋሽ አይደለም ብራዘር። ዋሽተሃል። ምንድን ነው ዋሽሁት? በደንብ አድርገህ ነው የዋሸው። አንደኛ ጥቅም የለውም፣ ሁለተኛ ደግሞ ምንም ማስረጃ የለም። ከዚህ በላይ ምንዳሰው ሬይነር አንዴ ጥያቄው ለማን? ቆይ አንዴ ሬይነር አንዴ ቆይ፣ ጥያቄው ለማን ነው? ኦመር ለኑር አዲስ እና ለአዲስ ግርማ ነው የምጠይቀው። በቃ እንደዛ ከሆነ አቢስ አይሄዳል። እኔ ልሂድ። ባቢ ቴንኪ በጣም እሺ። አቢስ በሌለውበት ግን የሆኑ ሌሎች ክሌሞች እንዳይነሱ አንተ እንትን ፌር ትሆናለህ ብዬ አስባለሁ። ባለውበት እንትን ልበል። ጥያቄ ከሆነ ያው ባቢሎን ከመሄዱ በፊት አብዲሳ አለ አይደለ? ቆይ አትሂድ፣ አንድ ደቂቃ የዮሴ ችግር የለውም። ለማንኛውም ቤተሰቦችም ተናገረብኝ ያለ ውሸት እንደነበረ ቅድም ተናግሬያለሁ። ኦመር ጠይቀኝና እኔም ወደ ስራ ልገባ ነው። ኦመር ኑር አዲስ ቅድሚያ ለኑሬ ነው ማቀርብለት። እኔ አዲስን እንደዛ ብለህ ስትናገራት ከአንተ ጋር 1 ሰዓት ሙሉ ቴሌግራም ላይ ደውዬልህ በዚህ ጉዳይ ላይ ከአንተ ተጣልቼ አውርቻለሁ ወይስ አላወራሁም? ስክሪንሻት አድርጌ ላሳየት እችላለሁ። ልክ ከዛ እንደወጣን እኔና ዑመር 1 ሰዓት ምናምን ያወራንበት ማለት ነው በዚህ ጉዳይ። ይሄንን የፈለኩት። አዲስ ደግሞ አንድ ጥያቄ መልሽልኝ። የአይሻ ጥያቄ 100% ተመልሶልኛል፣ ከዚህ በኋላ ጥያቄ አይሆንብኝም ብለሽ 5 ቀን ሙሉ ስለ አይሻ ጉዳይ አስረድተንሽ እኔና ኢስማኤል አንቺ ቤትም አብዱረዛቅ ቤትም የተለያየ ቤት ላይ አስረድተንሽ ከዚህ በኋላ ጥያቄ አይሆንብኝም ብለሽ ከዛ በኋላ ነው አይደለም ዳጊ ጋር መምጣት የጀመርሽው ወይስ አይደለም? ኦኬ። ከዛ በኋላ ዳጊ ጋር መጥተሽ ከነበረ ዳጊ እንደዚህ ብሎ ተናግሮኛል ማለቱ ራሱ መሰረት የለውም ማለት ነው። ምክንያቱም የአይሻ ጥያቄ ከተመለሰልሽ በኋላ ነው ዳጊ ጋር የመጣሽው። ዳጊ ጋር ማንስተን ነበርኩ ይሄን ጥያቄ ዳጊ ጋር ማውርተንበታል። ችግር የለውም። ሐሳቡን ያመጣው አብዲሳ ነው ብለሽ አብዲስ አይደለም እኔ ነኝ ያመጣሁት ብለሽኛል አይደለም? የውይይት ሐሳብ ያመጣው አብዲስ አይደለም። ጥሬው የውይይት በጣም አሪፍ። ቅድም ኑር የከፈተው ቪዲዮ ላይ ግን አብዲሳ ነው ያመጣው እያልሽ ስትናገሪ ነበር። እኔ ይህንን ሐሳብ አመጣሁኝ ብሎም አብዲሳ ራሱ ሲመሰክር ነበር። እስኪ ሁለቱን ሐሳብ ከቻልሽ አስታርቂልኝ። ያ አውርተንበታል ማለት እሱን ሳልጠይቀው እኮ ይዤ አልመጣሁም፣ ግን አብዲሳ ጋር የሚያቀርቡት እኔ ነኝ ሐሳቡ ከምን የመጣው ስለነበር ስለተነጋገርንበት ይሆናል። በጣም እናመሰግናለን። አዲሴ አንድ ነገር ላንቺ መልእክት ልናገርና ቴንክ ዩ በጣም እኔም ወደ ስራ አንድ ሳትወርጂ አንድ መልእክት ስላለኝ ነው ላንቺ። 1 ደቂቃ ትሰጠኛለህ ባቢ? ችግር የለም ቀጥል። ኦኬ አዲሴ አንድ ነገር ማወቅ ያለብሽ ነገር እኔ አንቺ ሻሃዳሽ አላሽ ምንም ጥቅም የለኝም፣ ማገኘው ኮሚሽንም የለም። አላህም ደግሞ ቢጨምርለት ምንም አይነት ነገር የለው። ብትጂ ለራስሽ ነው፣ ባትጂ ለራስሽ ነው። እሳትና ውሃ ቀርቦልሻል፣ ከሱ መምረጥ ያንቺ ፋንታ ነው። ከዛ ውጭ ያለን ነገር ግን እኛ አንቺን ከማስረዳትና ላንቺ ካለን ክብርና ላንቺ ካለን ከቦታ የተነሳ ነው እንጂ ምንም እኛ አንቺ ላይ ድንበር ያለፍንብሽ ነገር የለም። እኔ ግን ባህሪ የምታውቂው ነው። አንድ ሰው ድንበር ካለፈብኝ አለፈብኝ ነው። ተግባባን? ስለዚህ አሁን በዚህ ሁኔታ ላይ ምንድነው የምናደርገው ማለት ነው? ከዚህ በኋላ አትመጥኝንም። ከአንቺ ጋር ሁላ ለማውራት አይመጠነንም። ለምን? ውሸትን ያገኘንብሽ በጣም ነው የሚደብረው። እና ይሄንን ጸባይሽን ብታረሚ ደስ ይለኛል። በጣም ማከብረሽ ሰው ነበርሽ፣ ግን በጣም ነው የሚደብረው ያደረግሽው ነገር። እዚህ ጋርም ደግሞ ፓፒ ለብቻ አወራሻለሁ ብዬ እኔ ስክሪንሾቶች ሁላ መረጃ ይዤ ነበረ። ፓፒ እኔ አሁን 2 ነገሮች ተብዬ እዚህ ጋር አላወጡልኝም። አንደኛ ኑር አዲስ አስገድደውኛል የሚል ሪከርድ አለኝ ብሏል፣ አላወጣልኝም። ሁለተኛ ዳጊ እያለቀስኩ ነው የሚል ነገር አለ ብሎ ቪዲዮ ከፍቶ አላወጡልኝም። ስለዚህ ለቅሶ እንትን ነው
እያለቀስኩ ነው የሚለውን ወደ ቅምሻ ተሸጋግረዋል። ያው ምን አቀመስከኝ ያሉ መድኃኒት በጠላ ወደሚለው ተሸጋግሮ ያው ቅምሻ ነው ያየነው። ቅድምም ስለዚህ ኑር አዲስም አስገድዶኛል። ሙስሊሞች ሲጀመር ማንምም ሊያስገድደኝ አይችልም። ኢቭን ራሱ ጓደኛሽ ራሱ ጓደኛው ራሱ እኔ ነኝ ያስመለጥኳት ብሎ የተናገረበት። ኤኒዌይ ፓፒ መውጣት ይችላለሁ። በቃ ሂጂ በቃ ሂጂ። ልናስራት አንችልም። ስራ ጀምራለሁ እያለች ነው እኮ። ፎከስ አዲስን ትናንትና አግኝቻት ስለነበር ከተቻለ ማለት ሳትሄድ እሺ ባቢዮ እንዴት ነው? ሰላም ነው ወይ? አዲስ ምንድነው መሰለሽ መሰረታዊ ነገር መታወቅ ያለበት ትናንትና ማታም ይህን ራሱን ኢሹን ይዘሽ እኔ ቤት ነበር ገብቼ ለማውራት ሞክሬ ነበር። የመጀመሪያው ነገር ማወቅ ያለብሽ ነገር ምንድነው ጥያቄ መጠየቅ ሳይሆን ባድ ኢሜጅ እኛ ላይ ክሬት ለማድረግ የምትሞክሪ ሰው መሆንሽን 100% እርግጠኛ ነኝ። እያማዎች ሳይሆን 100% እርግጠኛ ነኝ። ትናንትና ማታም የተፈጠረው እሱ ነው። ምንድነው 100% እርግጠኛ ያደረገ ነገር? ላስረዳ አይሻልም? ከአሁን በፊት 5 ጊዜ ተመልሶልኛል ብለሽ ያለፍሽውን ጉዳይ ሁል ጊዜም በስነስርዓት የሚመለስልሽን ጉዳይ አጀንዳ አድርገሽ ታይትል ውስጥ አስቀምጠሽው ይሄ እንዴት አእምሮ ይቀበሏል፣ ይሄ እንዴት አእምሮ ይቀበሏል እያልሽ ሰዎች ላይ ይሄ ፎልስ ኢንፎርሜሽን ለመፍጠር ትሞክሪያለሽ። ከዛ በቀር ግን ጥያቄና እውቀትን ፈልገሽ አይደለም እዛ ቦታ ላይ የምትመጪው። አንድ አይነት ጥያቄ ነው የምትጠይቂው። ጥያቄው 5 6 7 እየሰጠኸኝ ያለው ፎከስ ምን አልሽ መሰለሽ ትናንትና ማለት ስለኔ መናገር የምችለው እኔ ነኝ እንጂ ስቲል ኩዌሽን አለኝ። ስቲል ቤት ከፍቼ እጠይቃለሁ። ስቲል አወራበታለሁ። መብትሽ ነው። ችግሩ አሁን የሚመጣ ሰው የለም እንጂ ስትሆን ነው መብትሽ ነው። ግን just one thing እንትን 100% ሹር ባቢ ቻው ፕሊዝ ቴንክ ዩ እሺ አዲስ በቃ ትሄድ ፎክስ በቃ ቤት ነገር ብትሄድም ግን እኔ እንደውም ለሷና ለመሰሎቿም በቃ ሐሳብ ለመስጠት ያክል እሷም መሰሎቿም ኤቭሪባዲ ማለት ነው እኛ ሲያስመስሉ ሳናቀርተን አይደለም። በጣም በቃ እኔ እንጃ። በተለይ ደግሞ እንደዚህ አይነት ማገናዘብ ካቃተው ሰው እኔ ወላሂ ይሻላል በአእምሮ። ለሌላ ሰው ሀምብል ነኝ። ምናልባት የሆነ ግራና ቀኝ ለሚያመዛዝን ሰው ሀብል ለው እችላለሁ። አዎ ከዛ እንደዚህ አይነት ሰዎች ጋር ግን እኔ 100% ሹር እነዚህ አይነት ሰዎች አይሸውዱኝም።